እሺ እንዴት ናችሁ? እሺ ዛሬ አድኖ አንድ የምንወያይበት ጥያቄ የወይራ ዘይት ቀጥታ የተጨመቀ ከተፈቀደ ዘይትና ኑግ የተጨመቀ ለምንድን ነው የሚከለከለው የሚለውን እንወያያለን። በተያያዥም ደግሞ ሌሎች ጥያቄዎች ካላችሁ አስተናግዳለሁ። ቤዚካሊ ግን የመጣሁበት ጉዳይ ዘይት አምራቾች ካላችሁ የላካችሁልኝ ጥያቄ ነበረ። የወይራ ዘይት ቀጥታ ቨርጂን የተጨመቀ የወይራ ዘይት ቀጥታ ለገበያ እየቀረበ ለምንድን ነው የኢትዮጵያ ኑግና ሰሊጥ ተጨምቆ ሲሸጥ የሚከለከለው የሚለውን ባለሙያዎች ካላችሁ እንድንወያይ ብዬ ነው። ብዙ የዘይት አምራቾች በተደጋጋሚ ጊዜ እኔ ጋር መልእክት ትልካላችሁ፣ መተህ ዘይት መጭመቂያ ቦታችንንም ይዩልኝ ትሉኛላችሁ። ቦታውንና ይልን ምንሰራውን ስራ ጥራቱን ጠብቀን ነው ምንሰራው ምንለውና በዚህ ባለሙያ የሆናችሁ ሰዎች ካላችሁ እንድንወያይ ነው። ይሄንን ውይይት ቀርጬ ለሰዎች አስተላልፋለሁ። መስጠት የፈለኩት ሐሳብ የኢትዮጵያ የማበልጸግ ህግ ዘይትን ይበልጽግ ብሎ ከተቀመጠው አንዱ መስፈርት ውስጥ ኑግና ሰሊጥ የመሳሰሉ የሀገር ውስጥ ምርቶች ሰላም ባንበል የሀገር ውስጥ ዘይቶች ፎርቲፋይ እንዲደረጉ እየተጠየቀ ነው። ግን በደረሰኝ መረጃ መሰረት ከውጭ ሀገር የሚመጣው ወይራ ዘይት ያለምንም ማበልጸግ ሀገር ውስጥ እንዲገባ ተፈቅዷል። የወይራ ዘይት ውስጥ ሀገር ውስጥ ሳይበለጽግ ምንም ማጣራት ሳይደረግበት ሀገር ውስጥ መግባት የሚችል ከሆነ ኑግና ሰሊጥን ወይም ሌሎችን ዘይቶች እየጨመቁ የሚሸጡት ለምንድን ነው የሚከለከሉት የሚለውን መነጋገር ያስፈልጋል ብዬ ነው ወደዚህ የመጣሁት። ስለዚህ አገራችን ውስጥ ብዙ አገር ውስጥ የሚመረቱ የዘይቶች አይነቶች አሉ። ኑግ፣ ሰሊጥ የመሳሰሉ ዘይቶች በየሰፈሩ እየተጨመቁ ይሸጣሉና ይሄ የምግብ ፖሊሲ ችግር እንዳለብን ነው የሚያመለክተው። ስለዚህ አገራችን ማበረታታት ያለብን ከውጭ የሚመጡትን ዘይቶች ውስጥ ነው ወይስ አገር ውስጥ የሚመረቱትን ዘይቶች ነው ማበረታታት ያለብን የሚለውን መነጋገር ያስፈልጋልና በዚህ ላይ ያላችሁን ሐሳብ መነጋገር እንችላለን። ጥያቄው ተልኮልኝ ኢንተረስት ስላደረገኝ ነው የገባሁት። ማንሳት የፈለኩት የኢትዮጵያ አገር በቀል የምግብ ዘይት ፖሊሲ ላይ ጥያቄ ያለኝ ነው ከኔ ከዶክተር አሻግሬ ዘውዱ ለመንግስት፣ ለእናንተ፣ ለህብረተሰቡ፣ ለአምራቾች ለሁላችሁም የምጠይቀው ጥያቄ የአገር በቀል የምግብ ዘይት አመራረት ላይ የምግብ ፖሊሲያችን እነዚህ አይነት ሰሊጥ፣ ኑግ የመሳሰሉት ዘይቶችን እንደዚሁ እየጨመቁ መሸጥ ይከለክላል? ለምንድን ነው የሚከለክለው የሚለውን ለመጠየቅ ሞክሬ ነበር። አንዱ የሚቀርበው ጥያቄ እንግዲህ እነዚህ የተጨመቁ ዘይቶች በውስጣቸው ያላቸው የፋቲ አሲድ ወይ ፍሪ ፋቲ አሲድ መጠን ወይ አሲድ ቫልዩ ለጤና ጥሩ አይደለም የሚል ነው። ለዚህም ሳይንሳዊ መረጃ ስጡኝ ብዬ ነበር። ከመንግስት አካል ይሄንን መረጃ ሊሰጠኝ የቻለ አካል የለም። ግን አሁን በሰማሁት የማበልጸግ መርሃ ግብር ውስጥ ወይም ፖሊሲ ውስጥ ቨርጂን ኤክስትራ ኦይል ወይም ኦሊቭ ኦይል ያለምንም ማበልጸግ እንደተጨመቀ ቀጥታ ሀገር ውስጥ እየመጣ እየተሸጠ ነው። ይሄንን መብት ለቨርጂን ኦይል ወይም ለኦሊቭ ኦይል ከሰጠን ለምንድን ነው ኑግና ሰሊጥን የመሰሉትን ዘይቶች ጨምቆ መጠቀም የሚከለከለው የሚለውን መረጃው ካላችሁ እንድታስረዱኝ ነው። ስለዚህ እንደምታውቁት ሰሊጥና ኑግ እንግዲህ የኢትዮጵያ ሀገር በቀል የዘይት ምርቶች ናቸው። እነዚህ ዘሮች በመጭመቅ የሚመረቱ ዘይት ግን በምን ሳይንሳዊ መስፈርት እንደተከለከለ የሚያውቅ ሰው ካለ ወይም ዘይት አምራቾች ካላችሁ ገብታችሁ እንድታስረዱኝ ነው የገባሁት። የወይራ ዘይት የወይራ ዘይት ጥሩ የምግብ ዘይት ነው ተብሎ በጣም ኢንካሬጅ ይደረጋል፣ ይበረታታል። ቴክኖሎጂውም ያው እንደምታውቁት በሜካኒካል ኤክስትራክሽን ስለሆነ ይሄንን ሜካኒካል ኤክስትራክሽን ለጤና በጣም ጥሩ ነው በሚል ሀገራችን ውስጥም ሰዎች ኦሊቭ ኦይልን መብላት እንደ ትልቅ ነገር አድርገው ይቆጥራሉ። እኛ ሀገር ግን ኦሊቭ ኦይል አይበቅልም። ሀገሪቷ ኦሊቭ ኦይል አታመርትም ወይ ወይራ ዘይት አይበቅልም፣ በብዛት የለም፣ ለማምረት እድሉ የለንም። እነ ጣሊያን እነ ስፔን የተለያዩ ዓለማቶች ይህንን ኦይል ለጤና ብለው ቨርጂን እንደሆነ እንደተጨመቀ ይሸጣል። በእውነት ማጣሪያ አጣርተው በጨርቅ አድርገው አጣርተው ለኛ ለዓለምም ያቀርባሉ። Thank you, Bumble. Even it is very hard to find virgin, even if the Western many of us are blended. Yes, even እሱ blended ነው። ያው በስም ቨርጂን ኦይል ነው እየበላን ያለ ነው። እኔ ግን መጠየቅ የፈለኩት የሀገራችን የምግብ ፖሊሲ ለምንድን ነው መከልከልን የሚያስቀድመው የሚለውን ጥያቄ ነው መጠየቅ የምፈልገው።
ለምንድነው ዘይቱ የሚከለከለው? have understand በአገራችን ውስጥ ዘይት ጨምቀው የሚሸጡ ሰዎች ኤክስትራ ቨርጂን ኦይል ቀጥታ ተጨምቆ ሳይጣራ ፎርቲፋይ ሳይደረግ ሳይበለጽግ አገራችን ውስጥ ገብቶ እንዲሸጥ እየተፈቀደ የአገራችን ውስጥ ምርቶች የሆኑት ግን ሰሊጥና ኑግ በየሰፈሩ ለህብረተሰባችን እንደ ድሮ እየተጨመቀ የሚሰጠው በምን መነሻ ነው የሚከለከለው የሚለውን መጠየቅ ፈልጌ ነው። በዚህ ላይ መረጃ ያላችሁ ሰዎች አናና አመሰግናለሁ ለጊፍቱም ለእንትኑም። ስለዚህ እኛ መቆጣጠር ያለብን እነዚህ ዘይት አምራቾች ጥራቱን የጠበቀ ዘር እህል ሳይቀላቅሉ በትክክል ተጠቅመው ጨምቀው ለህብረተሰቡ ጤንነቱ የተጠበቀ ነገር እንዲያቀርቡ ደረጃ ማውጣትና እሱኑ ማስተግበር ነው እንጂ ያለብን ከመሬት ተነስተን ዘይት መጭመቅ አትችሉም አላበለጸጋችሁም እያሉ እነዚህ አይነት ዘይቶች መበረታታት ሲገባቸው ለምንድን ነው የሚከለከሉት የሚሉትን ብንወያይ ብዬ ነው የገባሁት በዚህ ጉዳይ ላይ። ስለዚህ ብዙዎቻችሁ ተጠይቁኛላችሁ፣ ዘይት አምራቾችም እንደተቸገራችሁ ሰምቻለሁ። በየሰፈሩ ዘይት ትጨምቃላችሁ። እናንተም ማስተካከል ያለባችሁ ነገር ሊኖር ይችላል። ግን ይሄ የሀገራችንን የምግብ ለዋላይነት እየተፈታተነ ያለ ነገር ቢኖር የዘይት ጉዳይ ነው። ስለዚህ እሺ ኬፓ አረ ዶክተር በየሰፈሩ የሚሸጠው ዘይት ምን ችግር አለው? እኮ እሱን እኮ ነው ምንም ችግር የለውም። ዛሬ ውይይታችን ኬፓሶ ገብታችሁን ብታስረዱኝ። እኔ እየጠየቅኩ ያለሁት በየቦታው ተጨምቆ የሚሰጠው ዘይት የአሰራር ሂደቱን ከተከታተልን ከትክክለኛ ጥሬ ዕቃ የሚጠቀሙ ከሆነ ደህንነቱ የተጠበቀ ከሆነ ለምንድን ነው የሚከለከለው የሚለውን። ለምሳሌ ግን ቨርጂን ኦይል ኤክስትራ ቨርጂን ኦይል ተፈቅዷል። ቀጥታ ተጨምቆ በመካኒካል አገራችን ውስጥ ይመጣል። ለምንድን ነው ኑግና ሰሊጥ ሲሆን የሚከለከለው ነው የኔ ጥያቄና በዚህ ጉዳይ ላይ ብንወያይ። እሺ አናን ብትገባ ደስ ይለኛል። ታንኪዩ ስለገባ አመሰግናለሁ። የገባችሁ ጉዳይ ካለ የምግብ ለዋላይነታችን የራሳችንን ምርቶች ማበረታታት ነው እንጂ ያለብን ለምን እንከለከላለን ነው። የምግብ ፖሊሲው አልገባኝም። እኔም ሳይንቲስት ነኝ። በኑግ በሰሊጥ ላይ ተጨምቀው በመውጣታቸው ያለባቸው የራሳቸው ዘይት ችግር ምንድነው የሚለውን የተጠና ሳይንሳዊ መረጃ ባነብ ላገኝ አልቻልኩምና ይሄንን የሚከለክለው አካል ምን መረጃ ሄዶ ነው እነዚህን ህብረተሰቦች እየከለከለ ያለው የሚለውን ብታስረዱኝና እያስረዳው ያለሁት ለምንድነው እነዚህ ዘይቶች የሚከለከሉት የሚለውን ብታስረዱኝ በጣም ደስ ይለኛል። ስለዚህ ይሄ የዘይት ጥያቄ የሁላችንም ጥያቄ ሊሆን ይችላል። ምክንያቱም የዘይት አቅርቦት በጣም ችግር እያመጣብን ነው። የምግብ ለዋላይነታችንን እየረበሸብን ነው። ህብረተሰቡን አርሶ አደሩ ገቢ ማግኘት አልቻለም። በሚፈልገው ሁኔታ የሀገራችንን ሀብት መጠቀም አልቻልንም። እነዚህ ጥሬ ዕቃዎች ወደ ውጭ ኤክስፖርት እየተደረጉ ከውጭ የሚመጣው ፓልምና ሌሎቹ ዘይቶች መምጫቸውን የማናቃቸው ጤንነታቸው ያልተረጋገጠ ባይናቸው የማናያቸው ምግቦች ለምንድን ነው እንድንበላ የምንገደደው የሚለውን ብንወያይ ብዬ ነበረ። ደጋግሜ የመንግስት አካላቶችን በደጋግሜ ጠይቄያለሁ። ምንድነው እነዚህን ዘይቶች ለመከልከል ያበቃችሁ የሚለው በመላምት ብቻ አይ ደረጃውን አያሟሉም ዘይታቸው ላይ ፍሪ ፋቲ አሲድ ወይ ፐሮክሳይድ ቫልዩ ከፍተኛ ነው ይሉኛል እንጂ በዚህ በተቀመጠው ደረጃ መሰረት የተቀመጠ ነገር የለምና በዚህ ላይ ስህተት ማስረዳት የምፈልገው ነገር ካለ ሐሳብ እንድትሰጡኝ ነው። ቤቲ ወይም እሺ አሳረድ ቀጥል፣ ሐሳብ ካለ ስለ ዘይት ነው የምንወያየው። ቀጥል አስረድ ነው የሚለው ይሰማሃል? አስራዴ ነው የሚለው ይሰማሃል? የመወያያ ርዕሳችን የወይራ ዘይት ኤክስትራ ቨርጂን ኦይል ተፈቅዶ ለምንድነው ኑግና ሰሊጥ ጨምቆ በየሰፈሩ መሸጥ የተከለከለው የሚለውን ብንወያይ ነው። እኔ እንደ ሳይንቲስት ጉዳዩን ልረዳው አልቻልኩትም። ስለዚህ በዚህ በጠዋት ተነስቼ ድንገተኛ ወደ ላይቭ የገባሁት ምክንያት ለምንድነው እነዚህ ዘይት አምራቾች እየተከለከሉ ያለውን የሚለውን ብታስረዱኝ ለማለት ነው። ዘይት አምራቾች ካላችሁ ጉዳዩ የገባችሁ ሰዎች ካላችሁ በዚህ ጉዳይ ላይ የምታውቁ ካላችሁ ስለዚህ ጉዳይ እንድንወያይ ነው የገባሁት። ሐሳብ መስጠት የምትችሉ ካላችሁ ልጋብዛችሁ ይችላል። አናን go ahead ሞክረህ ነበረ። እሺ አናን ዴሪ እንዴት ነህ? ዶክ እንዴት አደርክ? ባይ ዘ ወይ ስምህን ይቅርታ፣ ማን ነው ስምህ? ይቅርታ የኔ ስም እስክንድር ወይም አቡሽ ነው የሚሉኝ። እሺ አይ ማወቅ ነበረብኝ ሰይፉ ላይ አይቻለውና እስክንድር አቡሽ። እሺ እሺ ዶክ አክቹአሊ እኔ ባነሳው ሐሳብ ላይ ምንድነው መሰለ መጨመር የምፈልገው አኩሪ አተር ዘይት በብዛት ይጨመቃል። አክቹአሊ ሰሊጥም ኑግም አኩሪ አተርም
በብዛት ለመኖነት እንፈልጋቸዋለን። ስፔሻሊ ዘይት ነጋዴዎቹ ዘይት ሸጠው ከሚያገኙት ይልቅ ኬኮቹን ሸጠው ለኛ ሸጠው የሚያገኙት ገንዘብ ሞር የተሻለ ነውና በብዛት አሁን በእኛ ምክንያት ሊሆን ይችላል አኩሪ አተር ከፍተኛ ዲማንድ ስላለ ፋትኒንግ የሚሰሩ ሰዎችም ጋር ዴሪም ላይ የኢነርጂና የፕሮቲን ሶርስ ለማሟላት በቃ እንደ አንድ ትልቅ ቤስት ሶርስ ነው የምንጠቀመው ስፔሻሊ አኩሪ አተርን። እሺ አክቹአሊ ኮተን ሲድ ኬክም እንጠቀማለን የጥጥ ፍሬውም ማለት ነው። እና ከብቶች ትንሽ አስቸጋሪ አይደለም እሱ ጎሲፖል አለው በማውቀው ሳይንስ ጎሲፖል የሚባል መርዛማ ንጥረ ነገር አለው የጥጥ ፍሬ አስቸግሮ አያውቅም። አያስቸግረንም ባይሆን አፍላቶክሲን በጣም ጥንቃቄ ማድረግ ያስፈልጋል። ስፔሻሊ ጥሩ የሆነ ማሽን ካላቸውና ፍሬሽ ከሆነ ቦታ መንገዛ ካልሆነ በስተቀር ለኮተን ሲድ ኬክ ከአፍላቶክሲን ጋር የተያያዘ ነገር አለው። እኛ ሀገር አብዛኛውን የሚመረተው ጥጥ ፍሬ እንደዛ አይነት ቶክሲክ ንጥረ ነገር ያለው። ሌላው የአቮካዶ ሲድ ኬክም እንጠቀማለን። ባይሆን እሱ ላይ ቶክሲክ የሆነ ነገር አለው እስካሁንም አንጠቀም። ስሙን አልያዝኩትም። አንድ ንጥረ ነገር አለ በጣም አደገኛ ንጥረ ነገር ለሩሚናንትስ ማይሆን አለው። ዞሮ ግን ያነሳሁት ሀሳብ ምንድነው በቅርቡ ምንድነው ብዙ ዘይት አምራቾች እኔ ጋር ይጽፋሉ በተለያየ ጥያቄ ማለት ነው። እና አንዱ ጥያቄያቸው መንግስት ኑግ ዘይትን ወይ ሰሊጥን ጨምቀው ሲሸጡ ለጤንነት ጥሩ አይደለምና ክልክል ነው ብሎ ይከለክላቸዋል። ማለት ሪፋይን አላረጋችሁትም አላበለጸጋችሁትም ይላቸዋል። አሁን ግን በሰማሁት ዜና ደግሞ ቨርጂን ኤክስትራ ቨርጂን ኦይል ወይም ወይራ ዘይት ሪፋይንም ሳይደረግ ፎርቲፋይም ሳይደረግ አገር ውስጥ እንዲገባ ይፈቀዳል። ስለዚህ ይሄንን ወይራ ዘይት ቀጥታ መካኒካሊ ፕረስድ የሆነውን ከተፈቀደ ለምንድን ነው ኑግና ሰሊጥ ወይም አሁን ቅድም ያልከው የሶያቢን ቀጥታ ዘይት ተጨምቆ መሸጡን ክልክል የሆነበት ወይ መንግስት የማያበረታታው የሚለውን ሀሳብ ለመወያየት ነው የገባሁትና ከዛ በተጨማሪ አንተ ባነሳኸው በሶያቢን ጉዳይ ላይ ግን አሁን ከፍተኛ ዘይት ፋብሪካዎቹ ጥሬቃው እጥረት ገጥሟቸዋል። ለዚህ ምክንያት የሆኑ ደግሞ መንግስት ሶያቢንን ወደ ቻይና እየላከው ስለሆነ ለእናንተ መኖ እያጠረ መሆኑን ተረድቻለሁና መቅደም ያለበት የትኛው ነው? የእንቁላልም የወተትም ዋጋ እየጨመረ የመጣው ሶያቢኑ ወደ ውጭ ኤክስፖርት ከተደረገ ተረፈ ምርት እናንተ ማግኘት በማትችሉበት ጊዜ እንቁላልና ስጋው ወተቱ በጣም እየተወደደ ይሄዳልና በእነዚህ ጥቅል ሀሳቦች ላይ ሀሳብ ብትሰጠኝ። በጣም ትክክለኛ ነገር ነው ያነሳው ዶክተር። አክቹሊ ኤግዛክት ሪዝኑን አላውቅም፣ ግን እኔም በጣም በከፍተኛ ሁኔታ በሀገር ውስጥ የሚመረቱ ጥሬ እቃዎች ሀገር ውስጥ ፕሮሰስ ተደርገው መውጣት አለባቸው ብዬ ከሚያምኑት ወገን ነኝ። በጣም ስትሮንግሊ አምናለሁ። ላስት ታይም እንደውም ፕሮሞት እያደረግኩኝ ነበር ወልቃይት በሄድኩኝ ጊዜ ሰሊጥ ስቲል በግመል ነው የሚጨምቁት እና ዩኖ በጣም ብዙ ሰው ይፈልገዋል ማቴሪያሉን። ህብረተሰቡም ኤክስፒሪየንስ አለው ይሄን ነገር በመጠቀም ረጅም ዓመት ኤክስፒሪየንስ አለው። ያን አድቫንስ ማድረግ እንጂ ማለትም የጎደለው ነገር ካለ እንዲሟላ ማድረግ እንጂ መከልከሉ ትክክል አይደለም። አገር ለዋላዊነትም ደግሞ የሚባላል ብዙውን ነገራችንን ወደ ውጭ አውጥተን በዚሁ ማምረት ምንችላቸውን ለሌላው ዓለም ላይ መውደቃችን ራሱ አገር ለዋላዊነት ጥያቄ እያመጣ ነው። ቀጥል። በጣም ትክክል ዶክተር። ከምንም በላይ ግን ቀደም ያነሳው ፖይንት ስፔሻሊ እነኚህ ወሳኝ የሚባሉ አእምሮን በማልማት የሚታወቁ ህብረተሰባችንን ከመቀንጨር የሚታደጉ ትክክለኛ የሆነ የፕሮቲን ሶርስ የሆኑት እንቁላል፣ ወተት፣ ስጋ በበቂ ሁኔታ እንዲመረቱ ማድረግ ከሚያስችሉ ግብአቶች መካከል ጤናማ የሆነ ዘይት ለህብረተሰቡ አቅርቦ አደሴም ታይም ተረፈ ምርቱን ደግሞ ለእንስሳቱ ማቅረብ ትልቅ መሰረታዊ የሆነ ጥቅም ያመጣል ብዬ አምናለሁ እና ሪዝኑ እኔም አይገባኝም። ነገር ግን እኔ አሁን ቀደም ስታነሳ ኑግና ሰሊጥ ብቻ ሳይሆን አኩሪ አተርም ጨምሮ ጥጥ ፍሬም ጨምሮ ኤቭሪቲንግ ፕሮሰስ እንዳይሆኑ የሚከለከልባቸው ሪዝኖች ግልጽ ሆነው እኛ ሀገር ትልቁ ችግር ምን እንደሆነ ታውቃለህ? እያንዳንዱ ሴክተር ውስጥ መንግስት የሚያወጣቸውን ፖሊሲዎች
አድቫይዝ የሚያደርጉ ሴክተሩ ላይ ስፔሻላይዝ ያደረጉ አካላት የሉም ብዬ አምናለሁ። እኛም ሴክተር ትልቁ ችግር እሱ ነው። እውነት ነው። ሁሉም ሴክተሮች ውስጥ የሚሰሩ ሰዎች አሉ። ሁሉም ሴክተር ላይ የሚሰራ ሰው አሰ ቢዝነስማን መንግስትን ፓርትነር አድርጎ ነው የሚሰራው። ከገቢዎች ጋር፣ ከንግድ ቢሮ ጋር፣ ከእያንዳንዱ ከሚመለከታቸው አክተሮች ጋር ሊያደርግ የሚገባውን ግንኙነት ፕሮፌሽናሎች ያስፈልጋሉ። እንደ ኢንተርሚዲየት ስታንዳርዱን የሚያወጡ ዳይሬክቲቭ ኤክስፒሪየንስ ልንገር። አንተም ባለሙያ ነኝ እኔም ባለሙያ ነኝ እና በቆየሁባቸው ብዙ አመታት በመንግስት መስሪያ ቤቶች ጋር እነዚህን ነገሮች ሪኮመንድ እናደርጋለን። በጣም ከምቸገርባቸው እንትን ውስጥ ቶፕ ማኔጅመንቱ አይደለም የሚያስቸግረኝ። ለምሳሌ ጠቅላይ ሚኒስቴሩን አግኝተህ ብትነግር ሀሳቡን ሊፈጸም ይችላል። ሚድል ማኔጅመንቱ ላይ ያለው በሚኒስቴር መስሪያ ቤት በሚኒስቴር ደረጃ እና በሚኒስቴር ደረጃ ያለው ወይ በዳይሬክተር ደረጃ ያለው እነዚህ አይነት ሜሴጆችን ወደ ላይ የመንገር ድፍረት የለውም ወይም ኮንፍሊክት ኦፍ ኢንተረስትም ይኖርበታል። እና የኔ አሰስመንት ያው መንግስት አይሰማም ሲባል ይመስላል እንጂ አንዳንዴ በትክክል ዲኮድ አድርጎ ለማድረስ ራሱ መከላከል አለ። መሀል ላይ ያለው ሰው በጥቅም የተሳሰረ ስለሆነ ትክክለኛው አካል ጋር ሜሴጁን ለማድረስ አልበቃሁም። አሁን ወደ ቲክቶክ የመጣሁት ምንድነው እንግዲህ እዚህ ላይ የባለስልጣን ወይ እንትን ሚስቶች፣ ልጆች፣ ቤተሰብ ሊኖር ይችላል። በአቋራጭ መንገድ እዛ ጋር መድረስ ከቻልኩ ብዬ ነው ወደዚህ የመጣሁት። ለጠቅላይ ሚኒስቴርም የጻፍኳቸው ደብዳቤዎች አሉ ያልደረሱልኝ ማለት ነው። በተደጋጋሚ ጊዜ በሸገር ሬዲዮም በተለያዩ ነገሮችም ወደ ከፍተኛው አካል ጋር ቀጥታ እንዲደርስልኝ ቢኮዝ ሚድል ያለው ማኔጅመንት ሐሳቦችን ወደ ላይ ከወሰደ በቃ እንቅፋት የሚሆን ወይም የደከመ ወይም ያልበቃ ራሱን ብሎ ያስቆጥረኛል ብሎ ስለማያስብ እንደዚህ አይነት ሐሳቦችን ወደ ላይ የማሳለፍ አቅም የለውም። ስለዚህ አንተ እንግዲህ አክሰሱ አለ ሆይ እንደዚህ ኢንፍሉዌንስ የማድረግ ቀጥታ ዋናውን አካል አግኝቶ አናግሮ እንደዚህ አይነት የፖሊሲ ለውጦች እንዲመጡ ነው በዚህ ቲክቶክ ላይ እየጣርኩ ያለሁትና እኔ መንግስት ቤትም ባገለገልኩበት በሰራሁበት ያየሁት ሚድል ማኔጅመንቱ አማካሪውም የሚመካከረውም ባለሙያ በብዛት የለም። እንደዚህ አይነት ሐሳቦች ደግሞ ከንግድ ቢዝነስ ጋር የጥቅም ኢንተረስቶች ስለሚኖሩ እንደዚህ አይነት እኔ አሁን የመጣሁት ቶፒክ የሚለው የምግብ ፖሊሲ ነው እያልኩ ያለሁትና የምግብ ፖሊሲዎቻችንን በምግብ ባለሙያ ሴክተሩ ላይ አሁን አንተ ተናግረሃል። ቅድም መቀጨርን ለማስከተል የአንተ ከብቶች በትክክል እንቁላል፣ ወተት እንዲሰጡ መኖ እዚሁ መቅረብ አለበት ከዘይቱ በላይ ትላለህ። አንተ ይሄን ከተደረዳ ፖሊሲው እንዴት እንዲደርስልን ማድረግ እንችላለን ብለህ ሐሳብ ብትሰጠኝ። እውነት ለመናገር ዶክተር እኔም እንዳንተ ወረፋ ላይ ነኝ ያለሁት። እሺ በታችኛው አሪፍ ካለው ወረፋ ላይ ነን አልደረስንም። ጓሄድ እሺ በታችኛው እርከን ባለው ሁኔታ ሶሉሽን ለማምጣት ካለህ ስፋት አንጻር ትቀርባለህ ብዬ አስቤ ነበርና አም ሶሪ አባውት ዳት። አዎ እኛም እየታገልን ነው። ስፔሻሊ የኛም ሴክተር በጣም ብዙ ቻሌንጆች ነው ያሉበትና ስለዚህ ሁላችንም ወረፋ ላይ ነን ያለነው። ወረፋ ላይ ነን ያለነው። እሺ ታንክ ዩ። ስለዚህ ወረፋ ላይ ነን ያልኩት ለመሰለ እኔ በቶፕ ማኔጅመንቱ ላይ እምነት አለኝ። ሐሳቦቹ በጣም ዲኮድ በዚህ መንግስት ብቻ ሳይሆን በቀድሞ መንግስታት ለምሳሌ ሀገር በአንድ ሺህ ቀን ብላ የጻፈችው ፍሬዓለም ሽባባው የቀድሞ መንግስታትን አግኝታ ነው የትምህርት ቤት ምገባ ያስጀመረችው። ሰቆጣ ዲክሌሬሽን ያለችው እንዴትም ታግላ ባላት ኔትወርክ ቀጥታ ባለስልጣኖችን አርጋ ነው አሁን ትምህርት ምገባ የተጀመረው። ስለዚህ እኛም እንደዚህ ኢንፍሉዌንስ የምናደርግበትና ቀጥታ አካሉ ላይ ብንገባ ብንደርስ ብዙ ለውጥ ማምጣት እንችላለን ብዬ ነው። ቀጥልልኝ። ጥሩ ነው። ትክክል ነው ዶክ። አሁን ሶሻል ሚዲያውም ላይ እንደዚህ አይነት ኔትወርኮች ሰምሃው ተጽዕኖ ያመጣሉ። እኔ ጋ ያሉ ሰዎች ይኖራሉ፣ እኔም ፎሎ የሚያደርጉ ሰዎች ይኖራሉ፣ አንተም ፎሎ የሚያደርጉ ሰዎች ይኖራሉ። እኛም የምንፈልጋቸው ኢምፕሊመንት እንዲሆኑና አገር መለወጥ ይችላሉ ብለን የምናስባቸው ቀድሞ ሲሄድ እንደነበረው መሄድ የለባቸውም እዚህ ጋር ማብቃት አለበት ብለን የምናስባቸው አሰራሮች ብዙ ናቸውና እነዛን ከማድረስ አኳያ እንደዚህ አይነት ኔትወርኮች በጣም አስፈላጊ ናቸው። ሶሻል ሚዲያውም በእንደዚህ አይነት መንገድ መቃኘትና መስተካከል አለበት የሚል እምነት አለኝ። ሰምሃው እንደዚህ ቶሎ ቶሎ ስትመጡ እንደናንተ ያላችሁ ሰዎች ፎሎ ማድረገውና ሐሳባችሁንም አይዲያችሁንም ታንኪዩ አይ እረዳለሁ። ያንተ ተጽዕኖ እኔ አሁን አንዳንዶች ለፎሎ ለላይክ ለሼር የገባቸው የሚመስላቸው ሰዎች አሉ። እኔ ቲክቶክ ከጀመርኩኝ በትክክል እንግዲህ 5 ዓመትም ብቆይ እንዴ በማውራት የጀመርኩት 3 ወር 4 ወር ክረምቱን አስታክኬ ነው። ግን ወደዚህ የመጣሁት የነሱን እርዳታ ፈልጌ ነው። ለራሳችንም፣ ለሁላችንም፣ ለልጆቻችንም፣ ለቤተሰቦቻችንም
በመንግስት በኩል እንሰራቸው በፐብሊኬሽን በጥናት በምርምር ያደረግነው የሄደበት ርቀት አለ። አሁን ግን ህብረተሰቡ ግንዛቤ አድርጎ አይ ይሄ ነገር ሊስተካከልልኝ ይገባል፣ መንግስት ይሄን ሊያደርግልኝ የሚል ጫና ሁላችንም እንድንፈጥር ነውና እኔ ከዚህ ጌም ተጫወቱ ወይ ላይክ አድርጉ ወይ ሰብስክራይብ አድርጉ እንደዚህ አግኝ ለማለት አይደለም የመጣሁበት ኢንተረስት እና አንዳንዱ ግን ሄዚታንት ይሆናል በቃ አሲፍ ሜሴጁን ካጋራሁለት በሚል ነውና ለራሳችን መሆኑን አውቀው ሰውም እንዲበዛ እኔ እንግዲህ አሁን 40 ሺህ ነው 50 ሺህ አካባቢ ነው ያለኝ በጣም ብዙ ሰው እየተደረሰ ነው ግን ሚሊየንስ መሆን አለበት የዚህ ጉዳይና ያንን ተጽዕኖ ሞቢላይዝ እንድናረግ ነው ባይ ዘ ወይ ሶሻል ሚዲያ ያው ጄንዚ ዘመን ነው ጀነሬሽን ዜድ ላይ ነው ያለ ነው ጄነሬሽኑ በጣም የነቃ ነው ከቴክኖሎጂ ጋር ይጠቀማልና ይሄንን ኢንፍሉዌንስ ብንጠቀምበት ይደርሳል ብዬ አስባለሁና አንተም በቻልከው እንዳልከው በዚህ ኔትወርክ ውስጥ ያገዝከኝ ነው በጣም አመሰግናለሁ የምትሰራውን ስራ ግን ምን ሰራው ስራ እንዲሰፋና የምንፈልገው ውጤት እንዲመጣ ከፈለግን አሁን ያልከው የመቀንጨርም የምንም ችግር 40% ላይ ነው እንቁላል ስጋ ካልተበላ ወተት ካልተጠጣ ይሄንን ችግራችንን መሻገር አንችልምና እዚህ ላይ በጣም ሁላችንም ልንረባረብ ይገባል ስለዚህ አሁን የገጠመህ ቻሌንጅ የለም እንደሰማሁት እንግዲህ ብዙ ምንድነው የሶያቢን አምራች ዘይት ፋብሪካዎች እንደተዘጉ ነው ለዚህ ምክንያቱ ደግሞ በትክክል መንግስት ፖሊሲ ቀይሮ ቻይና ከአሜሪካ ጋር ባለባት የንግድ ጦርነት ምክንያት ሶያቢን ከአሜሪካ ነበር የሚመጣው በጣም ርካሽ ነው አሁን ግን ቻይና በዚህ ጥረት ስለተከሰተባት ካደጉ ሀገሮች በተክላላ እየሰበሰበች ነው ሶያቢን ይሄ ሶያቢን ደግሞ መንግስት ቀጥታ ኤክስፖርት ሲያደርገው ብዙ ዘይቶች ፋብሪካዎች ተዘግተዋል ዘይቱ ብቻ መዘጋቱ ሳይሆን ሶያቢን ኬኩ ደግሞ ቅድም እንዳልከው ለዶሮ አምራቾች ለወተት አምራቾች ትልቁ ግብአት እሱ ነበር የፕሮቲን ሶርስ ያው በቆሎ ቢኖርም ይሄኛው ደግሞ ትልቁ ሶርስ ነበርና ያንን መሸፈን አልተቻለም ለማለት ነውና ይሄ ችግር እንዴት እያደረገ ነው አንተ ጋር እንደምታውቀው ዶክተር እኛ ሀገር ስፔሻሊ የዴሪው ሴክተር በሃውስሆልድ ሌቭል የተያዘ ነውና ዲፔንደንትም ነው ያው የፖሊሲና የዳይሬክቲቭ ችግር አለበት ብለን ከምናነሳበት ምክንያት አንዱ አብዛኛውን አርቢ ከተማ ላይ ነው ያለው ኮመርሻላይዝ እንዳይሆን ደግሞ በኮመርሻል ሌቭል ዳይሬክቲቮች ተቀምጠው ላይሰንሱ እንዴት እንደሚወጣ ግሬስ ፔሪድ ራሱ ሴክተሩን አንደርስታንድ አድርጎ ወደ ኮመርሻል ሌቭል የሚገፋ አይነት ሲስተም ክሬት አልተደረገም እና እንደምታውቀው አብዛኛው በሃውስሆልድ ሌቭል ከተማ አካባቢ ነው የሚያረቡትና መኖም የማምረት አክሰስ የላቸውም በራሳቸው እና አብዛኛውን ፊድ ኮንሰንትሬት ቤዝድ የሆነ ወይም የፋክተሪ ባይ ፕሮዳክት የሆነ ምግብ ነው የሚያበሉትና ከዚህ ጋር ተያይዞ በጣም ብዙ ፕሮብለሞች አሉ እዛ ውስጥ አልገባም ግን ያም ሆኖ ይሄ ደግሞ ቅድም እንዳልነው ከዚህ ከኦይል ሲድ ኬኮች በጣም በከፍተኛ ሁኔታ ከተማ አካባቢ ላሉ አርቢዎች እንደ አንድ መሰረታዊ የፕሮቲን እና የኤነርጂ ሶርስ ናቸውና ይሄ አሁን ቅድም ያነሳው ነገር ሲፈቀድ እኔ ባለፈው አመት አካባቢ አሜሪካ ከቻይና ጋር በነበራት የንግድ ጦርነት እኔ አሜሪካ ነበርኩኝና አወዝን ኦሃዮ እና ኦሃዮም አይዋም ነበርኩኝና በጣም ከፍተኛ የሆነ የሶያቢን እና የበቆሎ ምርት የሚመረትበት አካባቢ ነው ያ አካባቢ ከዓለም አንደኛ ነው ያን በማምረት አንደኛም ናቸውና ገበሬዎቹ ምን ያህል ሲጨነቁ እንደነበረ ምን ያህል እንደተረበሹ እና በጣም ከፍተኛ የሆነ ስጋት ውስጥ ገብተው እንደነበረ አይቻለሁ ሃርቨስት አድርገው ምርታቸውን ማውጣት ባለመቻላቸው ምክንያት በጣም ሲጨነቁ ነበርና በአንጻሩኛ ሀገር ስንመጣ ደግሞ የዛኑ ጊዜ ቻይና በቀጥታ ፊቷን ወደ አፍሪካ የትኛውም ኦይል ሲድ የሚመረትባቸው አገራቶች ፊቷን አዙራ መግዛት ጀመረች እንደምታውቀው ኢንፍሌሽኑን በጣም ከባድ ነበር ያን ሰዓት ሶ ዶላሩ መግዛት የሚችለው አቅም በጣም ከፍ ስላለ ኢሚዲየትሊ ከኛ ብቻ አይደለም ባይ ዘ ዌይ ሶያቢን ብቻ አይደለም በቆሎም በአንዴ ነው ቡስት ያደረገው አይተህ ከሆነ ኬንያ ራሱ ከኛ በቆሎ ሲወስዱ ነበር ኬንያ ኤክስፖርት ሲደረግ ነበር በቆሎ ያው ብራችን የኛ ይበልጥ ስለነበር ማለት ነውና በዛ ምክንያት ከፍተኛ የሆነ ጫና ነው የሆነው ዋጋው ደብል ነው ያደረገው ኦልሞስት ከ45 ብር 46 ብር ተነስቶ 80 ምናምን ብር ገባ ከዛ 120 ምናምን ብር ገብቶ ነበር ኦኬ አሁን እንደገና ወደ 80 ምናምን ብር ገብቷልና ይሄ ተጽዕኖ አንደኛ ምርት እንዲቀንስ ያደርጋል
ምርት መቀነሱ ደግሞ የሚያመጣው ኢምፕሊኬሽን ምንድነው? ሰዎች ሴክተር ውስጥ ሰስቴን አድርገው መቆየት እንዳይችሉ ያደርጋል። ቫልዩ ቼኑ ትልቅ ነው። የአግሪካልቸር ቫልዩ ቼን በጣም ትልቅ ነው እና በጣም ብዙ ኢንፍሉዌንሰር ያለበት ነው። አርቢው በሃውስሆልድ ሌቭል ነው ያለው። ፕሮሰሰሩ ኮሜርሻላይዝ አድርጓል፣ በኮሜርሻል ሌቭል ነው ያለው። ፕሮዳክቱ ደግሞ ፐርሸብል ነው። ምንድነው አድርጎ ማስቀመጥ አይችልም። ስለዚህ ዞሮ ዞሮ ዳፋው የወደቀው አርቢው ላይ ነው እና ጥሩ ሀሳብ ነው። አሁን እንደዚህ አይነት ነገሮች ሲሰሩ ግን ኮስት ቤኔፊት አናሊሲስ መሰራት የለባቸውም ወይ? ለምሳሌ ትናንት አንድ ቪዲዮ ሰርቼ ነበር። አገራችን ኮስት ኦፍ ሃንገር 16.5% ኦፍ ጂዲፒ አሁን ኢትዮጵያ በደረሰችበት ጂዲፒ ጠቅላላ ምርቷ ኢትዮጵያ በአሁኑ ሰዓት እንግዲህ 21.6 ትሪሊየን ብር ደርሷል። ከዚህ ውስጥ እንግዲህ 16.5 ማለት ወደ 3.2 ትሪሊየን ብር የሚሆን በመቀንጨርና በስነ ምግብ ምክንያት ትውልዱ ወይም ሀገሩ ወይም እኛ እያጣን ነውና አንዳንዴ ኮስት ቤኔፊቱን አናሊሲሱ መስራት አያስፈልግም ወይ? መንግስት እንደዚህ አይነት ዲሲሽኖች ሲወስዱ ዛሬ በዶላር በዚህኛው አግኝተ ችግርንና ህመምን ብታስታመምበት በተቃራኒው ግን ትውልዱ ደግሞ ፐርፎርም ባለማድረጉ በሽታው ላይ በመውደቁ በትክክል ባለማሰቡ 3.2 ትሪሊየን ብር እንግዲህ የዓመታችን በጀት 2.3 ትሪሊየን ነው በዚህ ዓመት የተያዘው በጀት። ከዛ በላይ የሆነ ከዓመታዊ በጀታችን በላይ የሆነ በኮስት ኦፍ ሃንገር እየከፈልን ነውና ፖሊሲ ሜከሮች በዚህ ሌቭል አትሊስት እንኳን ኮስት ቤኔፊት አናሊሲስ እንዴት መስራት ያቀጣቸዋል? እንደዚህ አይነት ውሳኔ ሲወስዱ ዶላሩን ብቻ እናግኝ ብለው እንደዚህ አይነት የሚወሰዱ በፍጥነት የሚደረጉ ውሳኔዎች ዋጋ ያስከፍለንም ወይ? እኔ እያስከፈለን ነው ብዬ ነው ማስበውና አሁን ባለው የእንቁላል ዋጋ፣ የወተት ዋጋ ለልጆቼ ወተት በትክክል እንቁላል በትክክል ማግኘት ስጋ እንደምታየው 5000 6000 ብር ገብቷልና ይሄ ደግሞ ከመኖ ከቫልዩ ቼን ጋር የሚያያዝ ነውና እንዴት ነው እንግዲህ በፖሊሲ ያስረዱኝ የሚያልኩት የምግብ ፖሊሲ ነው ዛሬ የመጣሁትና የፖሊሲ ኢንስቲትዩት ተቋም አለ። ግን የምግብ ፖሊሲ የሚያጠኑ ሰዎች ባለሙያ ይዘው እንደዚህ አይነት እንትኖችን ማውጣት የለባቸውም ወይ? ለምሳሌ ኢኮኖሚክ አሶሲዬሽን ኦፍ ኢትዮጵያ አለ። እንደዚህ አይነት ቁጥሮቹንም አውጥቶ መንግስት የወሰደው እርምጃ ህብረተሰቡ ላይ ይሄን ያህል ጫና ያመጣልና ይሄ ዲሲሽን ወደ ኋላ ሊመለስ ይገባዋል መባባል የለብንም ወይ? ጎ አሄድ። አክቹዋሊ እኔ ስፔሻሊ አሁን ባለንበት አካሄድ አሁን ባለንበት ስርዓት ክቡር ጠቅላይ ሚኒስትሩን በተደጋጋሚ እንደሚሉት ፊውቸር ነው ትልቁ ታርጌት፣ ይሄንኛው ሳይሆን የሚመጣው ትውልድ ነው እና የሚመጣው ትውልድ የሚታሰብ ከሆነ ቅድም እንዳልከው ልናጣ የምንችለውን ነገር ኢንካሽ ሳይሆን በጀነሬሽን ደረጃ ሊመጣ ያለውን ነገር ማሰብና ማስላት የሚችል ትውልድ ካለ፣ ጥናት ካለ፣ ዳታ ካለ አናላይዝ ማድረግ በጣም አስፈላጊ ነው ብዬ አስባለሁ። ዛሬን ሳይሆን ነገን አይተን መስራት እንደምንችል ስለማስብ። ከዛ ውጭ ግን አሁን ባለንበት ሁኔታ ትውልድ ምክንያታዊ እንዳይሆን ካደረጉ ለብዙ ግጭቶች፣ ለብዙ ጭቅጭቆች፣ ለብዙ ንትርኮችና ለብዙ ችግሮች፣ ለብዙ አለመግባባቶች ያደረጉ ነገሮች መካከል በትልቁን በጥናት በማስረጃ መደገፍ ካስፈለገም ሊደገፍ ይችላል። ትልቁ ችግር አለመብላታችን ነው። አልሚ ምግቦች አለመብላታችን ነው፣ መራባችን ነው፣ መቸገራችን ነው እና እነኚህም ጥናቶች ይሄንኑ ነው የሚያሳዩት እና ይሄንን ደግሞ በስፋት በጣም በትልቅ ጥረት በጣም በትልቅ ኮሚትመንት ማስረዳት መቻል አለብን። ማለትም በቃ ትልቁ ነገር አልሚ ምግብ መብላት መቻላችን ነው። ያልበላ ሰው ማሰብ አይችልም። ያልበላ ሰው ነገ አገር ማልማት አይችልም። ያልበላ ሰው ነገ አገር መገንባት አይችልም። ያልበላ ሰው ነገ ከሰው ጋር መግባባት አይችልም። ስለዚህ እውነት ነው። ሁለት ነገር ልጨምርልህ እስክንድር፣ ያው ሰዎችን እናስገባለን። ሁለት ነገር ልጨምርልህና አንድ የጠየቁት አገራዊ ምክክር እየተካሄደ ነው፣ ናሽናል ዳያሎግ በዚህ ሰዓት እንደው ጠይቄው የነበረው ለነዚህ ተሳታፊዎች አገራችን ያለችበትን ከመቀንጨር ጋር ያለውን ችግር ፕሬዘንቴሽን ባቀርብ ብዬ ጠይቄ ነበረ። ለነዚህ ተሳታፊዎች በተለያየ ጉዳዮች ይወያያሉ። ግን ከሚወያዩት ውይይት ውስጥ ኢትዮጵያ ያለችበትን ደረጃ ቢያዩዋት ኮምፓሽኔት ይሆናሉ ብዬ አስባለሁ። ማለት ዋናው መሰረታዊ አለመግባባታችን ለብዙ ነገር የሪሶርስ ሽሚያና በልቶ የማደር ጉዳይ ነው ብዬ ነው ማስበው። እኔ እንደ ምግብ ሳይንቲስት ብዙ ጥያቄዎቻችን የፖለቲካም የኢኮኖሚም
ተያያዥ ነገሮች ናቸውና አንዱ ያቀረብኩት ጥያቄ እዚህ ሀገራዊ ምክክር በምናረገው ውስጥ የምግብ አጀንዳትና የልማትን ሰላምን ለምን እንፈልገዋለን? ህብረተሰባችን እናቶች ምን እየበሉ ነው? ልጆች ምን እየበሉ ነው? ችግራቸው የድረስ ነው ብለን ማሳየት ብንችል ሰው ኮምፓሽኔት ይሆንና ፖለቲካል ዳያሎጉ በጣም ይስተካከላል ብዬ አስባለሁ። ከዛ ውጪ ሪሰንትሊ ከወላጆች ጥያቄ የመጣ ነበርና ልጆቻችሁን ምግብ አብሉ ከ6 ወር ጀምሮ እንደ አፍሪካ ልጆች ጠንካራ እንዲሆኑ ሰውነታቸው የሞላ እንዲሆን ከልጅነት ጀምራቸው አጥሚት ወይ ቡላ ወይ ገብስ እያላችሁ ሳይሆን ሁሉንም ስጋውንም እንቁላሉን በ6 ወር ጀምሩና አብሏቸው ብዬ ነበር እና ብዙ እናቶች ገቡና የኛ ልጆች ይከብዳቸዋል አንጀታቸው አይችልም አሉኝ እና ሳይንቲፊካሊ በጣም ኮንሰርንድ ሆንኩኝ። ለምንድን ነው የኛ ልጆች የሚከብዳቸው የሚለውን ኢንቨስቲጌት ለማድረግ ስሞክር ኦልሬዲ እናቱ ማህፀን ውስጥ ቀንጭሮ የሚወጣ ልጅ ሰውነቱ ፉሊ ዴቨሎፕድ አላረገም። ፉሊ ዴቨሎፕድ ካላረገ ደግሞ ዛሬ ከወለድከው በኋላ ምግብ ብትሰጠው ብትል የሚቀበል የቀነጨረ ምንለው እሱን ነው። ሰውነቱ የመቀበል አቅም የለውምና በጣም ነው ያዘንኩት። ማለት ይከብዳቸዋል ምንለው ለካ ልጁ ሰውነቱ ማስገባት መጠቀም አይችልም። ኦልሬዲ ቀንጭሮ ስለመጣ የከሳ የተጎዳ ስለሆነ እንደሌላው አፍሪካ ነው። አሁን ቪዲዮ እያጋራው ነው። የአፍሪካ ልጆች የሚበሉትን አሳ እንቁላል በ6 ወር እና ሰውነታቸው የሚያክለውን ብታየው እንዴ የኛ እግር ኳስ ተጫዋቾች ለምን አይከሱም ነው ማለት። እንደውም እስክንድርና እንደ ሰውነትን ሳይው በጣም ነው ደስ የሚለኝ። ፊዚካሊ ከልጅነት ጀምሮ እንደዛ ነው ወይስ እንደዚህ ከወተት ጋር ያሳለፍከው እንትን ነውና አሁን በአንተ አቋም ልክ በቃ አሁን እንደውም ምለው ኔዘርላንዶች ከነበሩበት 1.46 ሜትር አሁን 1.80 ምናምን ደርሰዋል። ይሄን ደግሞ የቀየሩት በግብርና በጣም በመሻሻል በጣም ረሃብተኞች ነበሩ። ምግብ ላይ ሰርተው ትውልዱ የመቀንጨሩና ቁመታቸው አጥንታቸው ስፋት በጣም ጨምሯል። ኔዘርላንድን እንደምታውቃት እንግዲህ በጣም የበለጸገች ትንሽ ሀገር ነች፣ ግን ብዙ ዓለምን የምትመግብ ነችና እነዚህ ሁለት ነገሮችን ማንሳት ፈልጋለሁ። መቀጠል ትችላለህ፣ ከዛ ሰዎች እናስገባለን በዚህ ላይ ሐሳብ ያላቸው። ቀጥል። ቴንክ ዩ ሶ ማች ዶክ። እኔም ይሄን ሐሳብ በደንብ አድርጌ ነው የምጋራው። እኔ አሁን 2 ልጆች አሉኝ። አንደኛው 2 ዓመት ሆነው፣ አንደኛው 9 ወሩ ነው። በ6 ወር ነው የጀመሩት ምግብ ሁለቱም ይወስዳል። ምግብ በደንብ ነው የሚወስደው እና አሁን አንደኛው ኦልሞስት 1 ዓመት ከ9 ወር ነው። ገበሬ ሆኗል። ከብቶቹ መሃል ምናምን ሲሮጥ አይተው ከሆነ that's what I'm saying። አየህ፣ አዎ ይችላል። በጣም ጠንካራዎች ናቸው፣ በጣም ይችላሉ። እንዳልከው ግን አሁን አንዱ አዲሱ መረዳት ምንድነው ለኔም እናቶች በእርግዝናቸው በፊትም ለእርግዝና ሲዘጋጁ ጀምሮ በቂ የሆነ የምግብ አቅርቦት ሊያገኙ ይገባል። የተመጣጠነ ምግብ ሊያገኙ ይገባል። በሕክምና ክትትላቸውም ወቅት ዶክተሮች ለጽንሳቸው የሚያስፈልጋቸውን ነገር ሰጀስት ሊያደርጓቸው በደንብ ይገባል ማለት ነው። እንዲህ አይነት የግንዛቤ ማስጨበጫዎች እንደናንተ ያሉ ሰዎች እውነቴን ነው የምልህ ዶክተር፣ የሚኖረው ትርጉም ለሚመጣው ጀነሬሽን የሚሰጡት እውቀት ስፔሻሊ እናቶች በጣም ትልቆቹና ወሳኞች ናቸው ነገን የነገዋን ኢትዮጵያ ከመገንባት አኳያና ለነሱ የሚሰጠው የግንዛቤ ማስጨበጫ ለልጆቻቸውም ካላቸው ፍቅርና ልጆቻቸው እንዲሆኑላቸው ከሚፈልጉት ነገር አኳያ እናንተ የምትሰጧቸው እውቀት በከፍተኛ ሁኔታ ጠቃሚ ነው ብዬ አስባለሁ። በጣም ኪፕ ኢት አፕ። አክቹአሊ ቅድም እንዳነሳ ነው ከዚህ ከፖሊሲው አኳያ አብረን የምንሰራባቸው ወደፊት የምንሄድባቸው የምንመካከርባቸው ብዙ ነገሮች አሉ። በጣም ብዙ ትልልቅ ኢኒሺዬቲቮች አሉ። በጣም አመሰግናለሁ እስክንድር፣ ሁልጊዜ ለምታደርገው ነገር በጣም አመሰግናለሁ። ለሌላም ጊዜ እንደዚህ እየገባ እንትን በል መረጃውንም ስለማጋራ እግዚአብሔር ይስጥልኝ። በጣም ነው የማመሰግነው እስክንድር። መልካም ቀን። ታንኪዩ። በጣም ነው የማመሰግነው እስክንድር ገብቶ ሐሳብ ስለሰጠ። አሁን ማስገባት ይችላሉ። ይቅርታ ቦታውን ከያዝንባችሁ ያው ስሜታዊ ሆኜ የተነሳውበት ጥያቄ እንግዲህ ስለ ምግብ ሉዓላዊነት መንግስት በሚወስዳቸው የዘይት ምርጫዎች፣ የእህል አሁን ኤክስፖርት በሚደረጉት ምክንያት ነገሮች እየተወደዱ ስለሆነ እንዴት እናርግ ነው ውይይቱ። ሐሳብ መስጠት ይችላላችሁ። ናኒ ኤኒ ጥያቄም ካላችሁ ማስተናገድ ይችላል። አዶ ዮገርት የሚለው አዲስ የምግብ አዋጅ ካለ ላክልን ዶክተር ይላል። ገብታችሁ ሼር ብታረጉኝና ስለ ምግብ ፖሊሲና አዋጅ እንዴት እናስተካክል ኮስትና ቤኔፊታችንን ናኒ ቀጥይ። ናኒ ሄሎ ዶክተር ቀጥይ። እንዴት ነሽ? እንዴት ተመልሽ? ሄሎ ቀጥይ። ይሰማኛል። እግዚአብሔር ይመስገን። ባለፈው ደውዬልህ ነበረ፣ በዚህ ላይቭ ላይ ነበርክና ልጅ ታስቸግረኛለች ምናምን ብዬሽ ነበረ። ምግብና ምግቧን አስተካኪላት፣ ስጫት
ስጋም እምቢ ካለችሽ እሱንም ፈሽተሽ ስጫት ምናምን ብለኸኝ ነበርና እሺ አሁን ላይ ደህና ናት፣ በደንብ ትበላለች። ስጋውንም እያስተካከልኩ እየሰጧት እየበላሽ ነው። እሺ ግን አሁን ኮንቨርሴሽናችሁን እየሰማው ነበርና ከዚህ በኋላ ለምሳሌ አሁን የኔ ልጅ 1 ዓመት ከ5 ወሯ ነውና እሺ እንዴት አድርገን ነው ከዚህ በኋላ እንዳይቀነጭሩ ማድረግ የምንችለው የሚለውን ነገር ዲቴል ትናንትም ያየሁት ቪዲዮ ነበረ። አንድ አፍሪካዊት እንቁላል ዮገርት ነው ለውዝ ምናምን አድርጋ እና አሁን ለራሱ እየሰራውላት ነው ላይቭ የገባሁት አንተ የለቀከውን እና ከዚህ በኋላ እንዴት ነው ዴይ ቱ ዴይ ምንድነው ማድረግ ያለብን የሚለውን ነገር እንዳይቀነጭሩ ነገር ሐሳብ ሰምተሽም ቀይረሽ ልጅሽን እየጠቀምሽ ስለሆነ በጣም ማመስገን እፈልጋለሁ። መጀመሪያ ማድረግ ያለብሽ ምግብ እንዳታስገድጂ። አሁን ብዙዎቻችሁን አብሉ ስል አንዳንዶቻችሁ ምጽፉልኝ ከበዳት እምቢ ያላት ትላለች። ሁልጊዜ ግን መመክራችሁ ልጆች በሚፈልጉት መልክ ብቻ ስጧቸው፣ ወይም እነሱ እስከሚፈልጉበት ድረስ ብቻ። ልጆቹ ያውቃሉ፣ ሰውነታቸው የሚፈልገውን ያውቃሉ። ማስገደድና በግድ ማብላትን ተው። ኢትዮጵያ ውስጥ በጣም ትልቅ በደል ነው ብዬ ማስበው በግድ ልጅ ይሄን ምግብ ጨርስ እያላችሁ የምትታገሉትን ነገር ነውና የምትሰሪያለት ምግብ ብቻ ሳይሆን በሳይንስ ሪስፖንሲቭ ፊዲንግ ነው። ሪስፖንሲቭ ማለት ራሳቸው ኃላፊነት ያላቸው። አንድ ልጠይቅሽ የምፈልገው አሁንም አንቺ በማንኪያ ነው የምታበያት ወይስ እሷ በእጇ ይዛ ትበላለች ወይ ታጨማልቃለች ወይ ትበላለች ወይስ አሁንም አንቺ ማንኪያ ይዘሽ ራስሽ ብቻ ነሽ የምታበያት? አይ እኔ አበላታለሁ፣ ግን ከዛ ካለፈ ለራሷ መሬት ላይ ላስቲክ አድርጌ ምግቡ ሰጥቼ ራሷ ናት በእጇ ማጨማልቃ በሹካም አድርጋ የፈለገችውን ያክል በልታ የፈለገችውን ያክል ጥላ እንትን ማለት። አዎ ስለዚህ አንዱ ልመክርሽ የነበረው እንግዲህ መሬት ላይ ማስቀምጠሽ መሆኑ ጥሩ ነው። በተጨማሪነት እንግዲህ አቅሙ ካለሽ የልጅ መብያ ጠረጴዛ ትንሽዬ ነገር አዘጋጅተሽ ሌሎቹ ፈረንጆቹ እንደሚያደርጉት ነፃነቱ ኖሯቸው ምግቡን አቅርበሽላት በእጅም ይሁን በማንኪያ መልመዱ ልጆችን በጣም ጠንካራና በምግብ ፍላጎት ያላቸው ላይ በጣም ደስ ነው የሚላቸው። ስለዚህ አንዱ ከምግብ ከምትሰሪው በተጨማሪ ይሄንን በራስ ፍላጎት የሚበላውን ነገር 1 ዓመት ከምናምን ሆናለች ማንኪያ መያዝ ትችላለች፣ ወደ ራሷ ማስገባት ትችላለች፣ መጨበጥ ትችላለች፣ ፓንኬክ ምናምን መያዝ ትችላለች። ማግኘት በተወሰነ መልኩ ስለምትችል ይሄንን በጣም አበረታችናኒ አመሰግናለሁ። ቀጥሎ አዲሱ የደብሊውኤችኦ ጋይድላይን የሚለው ልጆችን በቀን ውስጥ ምግብ ስታበይ ማለት ነው ከቁርስ ጀምረሽ አይደለም ምግቦችን እየቀያየርሽ ሁልጊዜ ስጋ ሊኖረው ይገባል፣ ሁልጊዜ እንቁላል፣ ሁልጊዜ ምንድነው ወተት፣ ሁልጊዜ አትክልትና ፍራፍሬ ሊኖረው ጥራጥሬን አልፈሽ በፊት ደግሞ እነዚህ ገንፎ አጥሚት የምንላቸውን ከ3ቱ 4ቱ ምግቦች ውስጥ አንዱ ላይ መጠቀም አለብሽ። ስለዚህ ድሮ አንድ ነገር አብልተን እያልን ምንለውን ትተን ሁሉን በአንድ ምግብ ላይ አራት አይነት ምግብ አንድ ላይ ተቀላቅሎ ቢሰራ በጣም ጠቃሚ ነው። አትክልት አይደለም ፍራፍሬ፣ እንቁላል፣ ስጋ ወይም ደግሞ ገንፎ ነገር በአንድ ምግብ ውስጥ ካለ የልጆችን እድል ይጨምራል። በቀን ውስጥ ደግሞ 6 አይነት ምግብ 3 ምግብ በልታ ደግሞ 6ቱን ለማግኘት ጥረት አድርጊና ደፈር ብለሽ ሁሉንም አይነት ነገር ከመጠኗም አብዝተሽ ሰርተሽ መታገል ሳይሆን ልጅቷ በምትወስደው ልክ ብቻ እያሰባጠርሽ ብታበያት ልጅሽ በጣም ጥሩ ሁኔታው ላይ መሆን ትችላለችና አንቺም ይሄን እየታገልሽ ስለሆነ በጣም ማመስገን እፈልጋለሁ። ሐሳብ ልትሰጪኝ ትችያለሽ። እሺ ዶክተር አመሰግናለሁ በጣም። እኔ ያንተን ላይቭ ስላየው ነው ምን ማብላት እንዳለ ምን ማብላት እንደሌለብኝ ያወቅኩትና ግን አሁን እንቁላል እንቁላል አትበላልኝም እና አሁን ትናንትና በለቀቀው ቪዲዮ ላይ ዮገርት ትበላለች፣ ዮገርት ትጠጣልኛለች፣ እርጎ ማለት ነው። እና እሱን ከሱ ጋር አድርጌ ልሞክራት። ኖርማሊ ተሰጣት እንቁላል አትበላም፣ አስኳሉን አትበላም። ይሄ ቅርፊቱን ነጩ ፓርት ነው የምትበላልኝ እና የሚጠቅማት ደግሞ የውስጡ ስለሆነ ያው ፕሮቲን ያለው እሱ ስለሚባል እሱን ከዮገርት ጋር ግን በሞክራት ኤግዛክትሊ አትክልት ፍራፍሬም ካለሽ ጨምረሽበት በአይን በማታዩና ሪኮግናይዝ በማታረገው በማትለየው ነገር አርገሽ ይቻት። አንቺ በርትተሻል፣ ጎብዘሻል። በጣም እውነቴን ነው። አሻሽ በጣም ጥሩ ነገር ነው እየነገርሽኝ ያለሽው። መልካም አብይ በርቺ። አመሰግናለሁ። እሺ መልካም። እሺ ኤ ቀጥይ ኤ ነው የሚለው። እንዴት ነሽ? ደህና ቀጥይ። ይሰማኛል፣ ቀጥይ። እሺ ቻቻ በ2018 ላይ ከሶሻል ሚዲያ ያገኘነው አንድ ጀግና ጠቃሚ ሰው አንተነህ በእውነት ይላል። አመሰግናለሁ። ግን የኔ ጠቃሚነት በእናንተ ነው የሚገለጸውና በቻላችሁት ሁሉን ነገር አጋሩ፣ ላልሰማ ሰው አሰሙ። ሀቢ አንደርስታንድ። እኔ ብቻ አይደለም እዚህ የመጣሁት የራሴን ትምህርት ቤትም አስተምረዋለሁ፣ ለልጆችም እነግራለሁ። ግን
ብዙ ሰው ጋር እንዲደረስና ምንፈልገውን ለውጥ አስፍተን እንድናመጣ ስለሆነ በቻላችሁት አዳርሱ። እሺ አዶ ዮገርት ለምን ደው ማትገቡት? ከመቀንጨር ጋር በተያያዘ ሐሳብ በእውነት በጣም ሰፊ ጊዜ ተወስዶ መሰራት ያለበት ነው። ለምሳሌ እኛ እንደ ድርጅት ስፓሻል አድርጎ ትግራይ ላይ እየሰራን ነው። ታንኪዩ። እሺ አዶ ዮገርት በርቱ። ፍላጎት የለም ልጅ 6 ወር ናት። እሺ መግባት የምትፈልጉ ፍላጎት ይመጣል። ፍላጎት ሲበላ ይመጣል። ፍላጎት በትንሽ በትንሽ መጀመር ከዛ ራሱ ፍላጎት ይመጣል። እሺ ቻቻ ሰሊ ቀጥሉ። ቻቻ ደህና ይሰማል። ቀጥይ። ይሰማል። ሰላም ነው። እንዴት ነህ? ደህና በጣም ነው የማመሰግነው በእውነት በጣም ብዙ አንተ ባልከው መንገድ ያው ልጄን አሁን 7 ወሯ ነው። እሺ አንተ ባልከው መንገድ እየመገብኳት ነው ያለሁትና በእውነት ላመሰግንና እኔም አመሰግናለሁ። ምን ጀመርሽ? ሁሉን ነገር ጀመርሽ? አዎ እህል አሁን ይሄ 10 ምናምን አይነት ከምታረጊ 7-6 አይነት አርጊ ባልከኝ መሰረት አጃ ዘንጋዳና ይሄ አኩሪ አተር ቀይና ተልባ አርጊ ጀመርኩላት። በጣም ቤስት ነው። እንቁላልና እርጎም አንተ ባልከው መንገድ እርጎንም ይሆናየውኝና እርጎንም እንደዛ አድርጌ ይሄ ኩከምበር ምናምን እነሱንም አርጌ በቃ አንተ ያንተ ቪዲዮስ በቃ ሞት። እሺ ስጋውንስ ጀምረሻል? ስጋ አድርጌ ከምግቡ ጋር ፈጭቼ ቋቅ እያላት ነው። እሱን ልጠይቅ ነውና አሳ ግን አልጀመርኩላትም። ዛሬ ጀምርላታለሁ ብያለሁ። ገብቶኛል። ከአሳው በፊት ግን ቀይ ስጋ ወይም ዶሮ አብረሽ ፈጭተሽ ሰርተሽው ጠብሰሽ ቀቅለሽ ከጨረሽ በኋላ አብረሽ ፈጭተሽ አብልተሻት ሞክረሻት ታውቂያለሽ? ቀላቅለሽ ነው የምልሽ፣ ፈጥቶ አይደለም። አይ ቀላቅዬ በመፍጫ ፈጥቼ እሺ ሌላ ምግብ ጋር ፈጭቼ ሞከርኩላት። እንዲህ ትጎርሷለች ግን ቋቅ እያለ መለሰች። ምን ያህል አብዝተሽባት ነው? ቅድም የተናገርኩት እንግዲህ አንድ ቋቁ የሚያመጣው ሰርቼዋለሁና በግድ ትብላ ብለሽ አትታገያት እያልኩሽ ነው። አንድ ሁለትም ማንኪያ መጀመሪያ ከለመደችልሽ ከሌላ ምግብ ጋር ጥሩ ነውና በቻልሽው አቅም አታስገድጂ ተሰርቷልና ብለሽ። ኦኬ እሺ። አዎ በቃ ቅድም ስትናገራው ለመጀመሪያ ለነበረች ልጅ እየሰማው ነበርና አይ ቲንክ እኔ ብዙ ሞከርኳት መሰለኝ እና ደግሜም አላደረኩኝ። በቃ ተስፋ አትቁረጪ። አንቺ ምግብ እምቢ ባላት ቁጥር ተስፋ አትቁረጪ፣ አትናደጂ። በቻልሽው አቅም ልጅ ናቸው የሰራሽው ምግብ የከሰረ ብለሽ አታስቢው። ሀበንደስታን በቻልሽው አቅም ስትሰሪ ትንሽ አድርገሽ ስሪ ከማብዛትሽ በፊት እንዳይከስርብሽ። አንድ ማንኪያም 2 ማንኪያም እያለሽ ሰውነት ውስጥ ከገባ አንድ 2 ማንኪያ ራሱ ደም ስለሚሰራ ቀጥሎ ራሷ ነች የምትጠይቅሽ ጨምሪልኝ ብላ። ኦኬ ቴንክ ዩ በጣም ነው የማመሰግነው። ከየት አካባቢ ነው የምትደውይው? ቻቻ ጎጄ ይላል። ከየት አካባቢ ነሽ? ሐዋሳ ነኝ እኔ። ባለፈው አውርቼ ነበር አውርተሽኛል። ኦኬ አሳ አለኝ ብለሽ ነበር አካባቢ። እሺ አንድ ነገር በአሳ ላይ ግን የምነግርሽ አሳውን ከቅርብ ነው የምታመጪው? የቆየ አይደለም? ከሀይቅ ይዘው የሚዞሩም አሉ። ራሳችንም ሄደን ሀይቅ ነው የምንገዛው። ግን በቃ ላንቺ በጣም እድለኛ ነሽ። ሌሎች ግን አሳ አብልተው ልጆቻችን ታመሙ ለሚሉ መልእክት አለኝ። እንደ ሐዋሳ ወይም አርባ ምንጭ ያለው አካባቢዎች አሳው ከወጣ በኋላ ማቀዝቀዣ ከሌለ እና ፍሬሽ ሆኖ ካልበላችሁት አሳ ውስጥ የሚፈጠር ሂስቲዲን የተባለ ወደ ሂስታሚን ተቀይሮ ሂስታሚን የተባለ ተቅማጥ የሚያመጣ የአሳ መርዝ አለ። ይሄ ደግሞ የሚፈጠረው ምንድነው? አሳው ከባህር ወይም ከወንዝ ከወጣ በኋላ ወዲያው መቀዝቀዣ ውስጥ ወይም ወደ ምግብ ካልተቀየረ ፈርመንት ያደርግና ባክቴሪያው አሳውን በሚያበላሽበት ወቅት ሂስታሚን የተባለ መርዝ ይለቃል። ለልጆቻችሁ የቆየ ስጋ ካበላችሁ ተቅማጥ ይዛችኋልና ትናንትም አንተ አሳ በላይ ብላ ልጄን አብልቻት ተቅማጥ ያዛት ብላኝ ነበረ። ተቅማጡ ከባክቴሪያም ሊሆን ይችላል፣ ግን ማቀዝቀዣ የሌለው ያልተጠቀመ ትኩስ ያልሆነ ፍሬሽ አሳ ያልሆነና ረጅም ጊዜ ማቀዝቀዣ ውስጥ ያልተቀመጠና ያ ኬሚካል እንዳይፈጠር ካልተከለከለ ይሄ ኬሚካል ሊፈጠር ስለሚችል በቻላችሁት አቅም ትኩስ የሆነ አሳ ብቻ ለልጅ ተጠቀሙ ለማለት ነው። በዚሁ አያይዤ ትክክል። በቃ እኛ አሁን አንዳንዴ ምንድነው እዛ ሀይቅ ድረስ ሄዶ ከመግዛት አንዳንድ ሰው ሰፈር ውስጥ በፌስታል ይዘው ይዞራሉና ምን ሰዓት ላይ እንዳወጡት አናውቅም። ለዛ ጥሩ ሐሳብ ነው አሁን የሰጠን። ኤግዛክት እዛው ቀጥታ ሄደን መግዛት ነው የሚሻለው። አዎ ለልጆች ሲሆን በጣም አመሰግናለሁ። አንቺ ጥሩ ሐሳብ ነሽ የቻቻ። አንዳንዴ እኛ ሀገር እኔም ራሴ በጾም ወቅት አሳ መብላት ፈልጌ በስሏል፣ አሳው ምግቡ በጣም በስሏል፣ ምንም ችግር የለውም፣ እሳት ነክቶታል፣ ግን በልቼው ብዙ ጊዜ ተቅማጥ ታምሜ አውቃለሁ እና ይሄን ችግር አውቀዋለሁና አንዳንዶቻችሁ የበሰለም አሳ ተጠቅመን አመመን የምትሉት ሂስታሚን የሚባል ይሄ የአሳ ፕሮቲን በጣም የሚፈለግ ስለሆነ ባክቴሪያው ወደ ሂስታሚን ይቀይረዋል። ይሄ ደግሞ አንጀታችን ላይ አይቀመጥም።
በዛ ምክንያት ተቅማጥ ይዘናል፣ እንደ ትኩሳትም ይዘናል፣ እንደ ማንቀጥቀጥም የሚያረገን በሽታ ስለሆነ አንዳንድ ሰዎች አሳ በልቼ ታማለው ይሉኛል። ስለዚህ ይሄንንም ቪዲዮ አጋራለሁ። በቻላችሁት አቅም ደግሞ ለልጅ ሲሆን አሳው በጣም ፍሪ ያልቆየ መሆኑን አረጋግጣችሁ ተጠቀሙ ለማለት ነው። አመሰግናለሁ። ቻቻ በርቺ፣ እግዚአብሔር ይስጥልኝ። ስለዚህ ዳይሬክት አሳውን ስለምትበላ የአሳ ዘይት ባትጠቀም ችግር የለውም ወይ? ምንም ችግር የለውም። አሳ በምግቡ አስቀድሚ፣ ምግቡን ቀጥይ። እሺ ስጋ ሁሌ ብለሃል። አሁን የቅድሙን ላይ በቃ ስጋ በየጊዜው፣ አትክልት ፍራፍሬ በየጊዜው የምታዘጋጀው ምግቦች ውስጥ አንድ ምግብ ላይ 4 አይነት በቃ በአንድ ጊዜ መኖር አለበት። ለምሳሌ ጠዋት አጃ አይደለም እንቁላል፣ እርጎ እና ሙዝ ካረክሽ 4 አይነት ምግብ ኖሯል ማለት ነውና በእያንዳንዱ ምግብ ይሄ ድሮ የጀመርነው ገንፎ ብቻ ቡላ ብቻ እያልን መታበሉትን የነበረውን ቀይሩ ነው እያልኩ ያለሁት። አንድ ጊዜ ምግብ ስታዘጋጁ 4 አይነት በቀን ውስጥ ደግሞ 6 አይነት ለመጠቀም ሞክሩ ለማለት ነው። እንግዲህ ሌላው አፍሪካ ሀገር ሌላውም ሀገር በጠቅላላ እንደዚህ አብልቶ ነው ሰውነቱ የጠነከረ ጠንካራ የሆነ ልጅ የሚወልደውና ይሄንን አስተሳሰብ እንቀይር እንጂ ዝም ብላችሁ አጥሚት እየሰጣችሁ ገንፎ ወይም የስንዴ ገንፎ ብቻ እየሰጣችሁ ልጆቹ ቀንጭረው ይቀራሉና ይሄንን ካሁኑ ከ6 ወር ጀምሮ ማብላት ጀምሩ። እንትን የበቆሎ ዱቄትና የቡላ ዱቄት ብዙ ጥቅም አለው ለልጆች። አሁን ጠቃሚ ነው፣ ግን አሁንም እየነገርኩሽ ያለሁት አሁን ቡላና የስንዴ ዱቄት ወይም ምናምን ስትጠቀሚ አንድ ነገር ብቻ ነው ያለው፣ ወይ ፕሮቲንና ካርቦሃይድሬት ነው ያለው። የእንስሳት ተዋጽኦ ለምሳሌ ወይ እንቁላል ወይ እርጎ ወይ ወተት ጨምረሽበት ለማዘጋጀት ሞክሪ። ታዲያ እንደስታል ወይ እንቁላል በቃ ትክክል። ደስ ይላል። እሺ አመሰግናለሁ። አመሰግናለሁ ቻቻ ስለገባሽ አመሰግናለሁ። እግዚአብሔር ይስጥልሽ። በቃ ሶሻል ሚዲያ ላይ ያገኘን ምርጥ ሰው ነው። እሺ አመሰግናለሁ። መልካም ይሄ ከተቀየረ ደስ ይላል። መልካም እሺ ሰሊ ግቢ። እሺ ሰሊ ቀጥይ። ሰሊ ኦሜጋ 3 acid we know that no adequate consumption during the feed meat transportation ይላል። yes ኦሜጋ 3 ብትገባ ደስ ይለኛል። ቀጥይ ሰሊ። እሺ ቀጥይ። ሰላም ዶክተር እንዴት ነው? ደህና ይሰማኛል። ልጅ እንቁላል የተቀቀለ አይበላም፣ የተጠበሰ ብቻ ነው። ምን ችግር አለው? እና ደግሞ እርጎ በጣም ነው ችግር የለውም አይደል? እርጎ ደግሞ በጣም ነው የሚወደው። በየቀኑ ሰጠዋለሁ። ችግር አለው? እሺ ይኸውልሽ አሁን የምንስማማው ማለት ነው ምንሰጠው አንድ ምግብ ሰዓት ላይ ብቻ አይደለም። አዲሱ ምክር እየመከርኩ ያለሁት አንድ ምግብ ላይ 4 አይነት ምግብ እንዴት ልትቀላቅይ ትችያለሽ ቢለ ሐሳብ ለመንገር ነው የመጣሁት። ለምሳሌ ኦት አይደለም እንቁላል፣ እርጎ ወይ ወተት ጨምረሽበት ከሙዝ ጋር ከቀላቀልሽው በአንድ ጊዜ 4 ምግብ አገኘ። አበንደስታን ብዙዎቻችን ግን የምንመጣው አጃ ጠዋት እንሰጣለን፣ ቀጥሎ እንቁላል እንሰጣለን፣ ቀጥሎ ስጋ እንሰጣለን፣ ቀጥሎ ደግሞ ሽሮ እንሰጣለን። አሁን እየጠየቁት ያለሁት አንድ ምግብ ውስጥ 4 ነገር ለመቀላቀል ትችያለሽ ወይ? እሱ ልምድ አለሽ ወይ ለማለት ነው የፈለኩት። ተቀላቅሎ መስራት ትንሽ ሆነ ትልቅ ለምሳሌ ገንፎ በወተት ወተት ብቻ አይደለም። አዳምጪ፣ ገንፎ በወተት ብቻ አይደለም 4 አይነት ነው እያልኩሽ ያለሁት። 2 ነገር ነገርሽኛው ወተትና አጃ ስታረጊ 2 ነገር ተገኝቷል አይደለ? ሌላ 2 ነገር ለመጨመር ሙዝ ብትጨምሪበት ወይ ማንጎ ብትጨምሪበት 3 ሆነ። ተረድተሽኛል? ለውዝ ብትጨምሪበት 4ኛ ተጨመረ ማለት ነው። ለውዝ ብትጨምሪበት ጥራጥሬ ለውዝ ብትጨምሪበት 4 ነገር ሆነ። ስለዚህ 4 ነገር ምናምን ቀላቅዬ አልሰራም። በአንድ ምግብ 4 በቀን ውስጥ ደግሞ 6 አይነቱን አሁን 4ቱን ይሄ ከበላ ሁለተኛ ምግብ ደግሞ ስትሰጪው ቁርስ ላይ ስጋ አላገኘም ነበረ። ምሳው ደግሞ ስጋ ከሆነ 5ኛ ሆነ ማለት ነው። አትክልት ደግሞ ራት ላይ ካለ 6ኛ ሆነ። ልጁ በቃ ሁሉን ነገር አገኘ ማለት ነው። ምንም ሰፕሊመንት ምንም ነገር አያስፈልገው። ምግቡ ተሰባጠረ እንላለን። እንደዛ እንኳን አልሰጥም። ወደፊት ጀምራለሁ። ገብቶኛል። አሁን ቁርስ ላይ ስትጀምሪ ቡላ ብቻ ገንፎ ብቻ የምታረጉትን ተውና ልጆቻችንን ያቀነጨረብን ገንፎ ብቻ ቡላ ብቻ የሚለው አስተሳሰብ ነው የሚለው አዲሱ ሳይንስ። ስለዚህ ቁርስም ምሳም ራትም ሲሆን 4 አይነት ምግቦች በትንሽ ተቀላቅለው በበቂ ሁኔታ ለልጁ አንድ ጊዜ መስጠት ሰውነታቸው እንዲበለጽግ ያደርጋል፣ መቀንጨር እንዲከሰት ያስደርግም ነው የሚለውና እንደዚህ ከስተን የቀረነው ሁላችንም በዚህ አበላል ምክንያት ነውና ይሄን ቀይሩኛል። ሞክሪና ንገሪኝ ሌላ ጊዜ። እሺ ዶክተር አመሰግናለሁ። መልካም አመሰግናለሁ። እሺ ቢታኒያ
ሰላም ዶክተር፣ እንዴት አመንደ ቀጥ? እሺ እሺ ሰላም ነው። እኔ ባለፈው ነበር ያየው አዲሱን መርህ ስትናገርና በዛው ትንሽ እኔም ችግር ነበረብኝ ማሰባጠሩ ላይ አስተካክዬ ነበር፣ ግን ኦሬዲ ጀምሬ ነበር። እነዚህ ዶሮ፣ ሩዝ ምናምን አንድ ላይ አድርጎ ቢያንስ 3 አይነት አደርግ ነበረ። አሁን ትንሽ ጥያቄ የሆነብኝ ወተት ችግር የለውም ብለህ ነበር። የኔ ልጅም አሁን 1 አመት ሊሞላው ኦልሞስት 11 ወር ከምናምን ቀኑ ነውና ወተት ላም ጀምሬለት ነበረ፣ እየወሰደልኝ ነው። ግን መጠኑ ምን ያክል በቀን መጠጣት እንዳለበት እሱ ጥያቄ ሆነብኝ። እሺ አይ መጠኑ ያው እንደ ዋና ምግብ አይደለም። ላም ወተቱን እየተጠቀምሽው ያለሽው ምግብ ከበላ አይደለ ወይ? ምግብ ጡትም ይጠባል። በቃ ጡትም ከጠባ አሁን እንግዲህ ያልኩት የላም ወተት ላም ወተት የብረት እጥረት አለበት። የብረት እጥረቱን ግን ምግብ ካበላሽበት ስለሚቀር ችግር የለውም ነው። ስለዚህ አንቺ ልጁን ስታጠጪው ጡት ወተት የምታጠቢው ከሆነ ላም ወተቱን መጠቀም ያለብሽ ለምግብ መስሪያነት ብቻ ነው። ጡት የምታጠቢው ከሆነ ኦኬ። ስወጣ አንዳንዴ ከቤት ስወጣ ገብቶኛል። ስትወጪ አንዳንድ ጊዜም ቢሆን ምግብ ከሰጡት ማለቴ ነው አይደለም። በላሙ የተሰራ ምግብ ከተሰጠ ግዴታ ወተት ይጠጣ የሚለው ኮንሰፕት አስፈላጊ አይደለም ነው የምልሽ። በብርጭቆ በግድ አይደለም። እሱን ነው እኔም ጥያቄው ነበር። አሁን እንደዚህ እንደ ድሮ እንደ ምግብ ልጅ በቃ ወተት ይዞ ይዋል የሚለው ነው የጎዳቸው ነው እያለን ያለ ነው። ገብቶሻል? ሌላ ምግብ አይበላም፣ ወተት ብቻ ይጠጣል፣ ሆዱን እሱን ይሞላዋል። በሱ ነው የሚጎዳው ነው አበንደስታ እና ኦሬዲ ደግሞ በራሳቸው እንዲበሉ ምናምን ኢንከሬጅ አድርጋቸው ብለኝ ነበርና እንደዛ እሺ ቢታንያ ተቋረጠ መሰለኝ። ቢታንያ በእጁ እየበላ ነው ምግብ በራሱ ሰጥቸው ይበላል፣ ይሞክራል። ጥሩ ነው። ቴብሉ ላይ ያደርግለታል፣ የደፋውን ይደፋል፣ የበላውን ይበላል። በቃ አንቺ አቅም ስላለሽ ነው። እኔም እያልኩ ያለሁት ብዙ ልጆች እናቶች ምን ይሉኛል፣ ልጅ አልበላም አለኝ፣ አልወስዳለኝ፣ አስገድዳችሁት ነው ልምድ የለውም ስላቸው ምግቡ እንዳይድፋፋ ብለን ነው ይላሉ። ግን በሳይንሱ ሪስፖንሲቭ ፊዲንግ የምንለው ልጆችን በራሳቸው ቋሚ ሆነው እያድፋፉም እንዲለምዱ ማድረግ የሚያገለግለው እሱ መንገድ ነው። ግን ከኢኮኖሚ ጋር ተያይዞ የሚድፋፋ ምግብ ላይኖረን ስለሚችል ነው ወደዚህ ባህል የመጣ ነው። አበንደስታ አቅም ላለው ሰው ግን ልጁ ራሱ በእጁ ይዞ እያጨማለቀ እንዲበላ ማድረግ ጠቃሚው ነገር እሱ ነው። ደስ ብሎት የሚበላው ነገር ይሻላል። እኛ ዝም ብለን ደስ በግድ የምናበላውን አይደለም። ይሄን ባህል ቀይር ነው። እውነት ነው። አያያዙ ለራሱ የሚገርም የሚያቅ ነው የሚመስል። እንደዚህ እንቁላል ስላይስ አድርጌ ቁጭ አደረኩለት። በቃ ቀጥታ ወደ አፉ ነበረ እንትን የሚል አልጠገበም ብዬ እንዳልሰጋ ደግሞ ከጎና ጎርሰዋለሁ። ሌላ ነገር አትፍሪ። ልጆች ባይዘወይ ከራባቸው አንቺንም አይለቁሽም። አቤንስታ አምጪ ማለታቸው አይቀርም። አንዳንዴ እኮ ባይዘወይ ልጆች ተርበው ምን እንደሚያደርጉት አፈር ይበላሉ እኮ ዝቀው አፈር ይበላሉ። ምን ለማግኘት መሰለኝ? ብረት ለማግኘት ነው። ያጥራቸውና ቤተሰብ አልመግባቸው ስለዚህ መሬት ለመሬት እየሄዱ አፈር ይቅማሉ። ከአፈር ውስጥ አይረን ብረት ያገኛሉ ልጆቹ። ስለዚህ አንቺ ጥሩ አድርገሻልና ግዴታ ጠረጴዛ ወንበር እያልኩ አይደለም። ማድረግ ባለብሽ ያው ቀጥ ብሎ እንዲቀመጥልሽና ወገቡ እንዲጠነክር ምግብም እየሮጠ ነበረ ቤት ውስጥ የሚበላው ምግብ በቃ ዳዴ እያለ ዝም ብሎ እየተደመነ እየተከተሉት ነበር። አሁን ግን ሲቀመጥለት ቁጭ ብሎ እንደሚያክሰው በላ። ታንኪው ለመሰለሽ እሱ ትኩረትም ማድረግ ይችላል። ወንበሩ ወዴት መሄድም ስለማይችል ያለው ስራ ምግብ በልቶ መነሳት ብቻ ነው፣ ግዳጅ ነው አይደለም። ከለቀቅሽው ግን ጨዋታ አለ፣ ተስተካክሎ መብላት አይችልምና አንቺ ትክክለኛዋ ምሳሌ ነሽ። ሪስፖንሲቭ ፊዲንግ በጣም ገላግለሽኛል። አመሰግናለሁ። በርቺ በዚህ። ታንኪው በጣም እርጎ ምን ያክል ይውሰድ በቀን? አንተ ያሳይ 2 ማንኪያ ምንም እስከ 1 ማንኪያ 2 ማንኪያሽ በቂ ነው ለሱ። እሺ ቴንኪው ዶክተር። ዋናው አንጀቱ ላይ ባክቴሪያው እንዲፈጠርለት ለማድረግ ነው። ሌላ ምግብ ከመገብሽው እርጎ ብቻ ዋናው ግን ባክቴሪያ አንጀቱ ላይ ጠቃሚ አንጀት እንዲቀመጥ። መልካም አመሰግናለሁ። እሺ ቴንኪው። በጣም ነው የማመሰግነው። ብዙ ለውጥ እየመጣ ነው። በጣም ደስ ብሎኛል። ብዙ መረዳት አለ። እሺ ኦሜጋ 3 ያገኘሁት ቀጥል። ኦሜጋ 3 ደስ ነው የሚለኝ። ጓሄድ ኦሜጋ 3 እንቁላል ኦሜጋ 3 አመሰግናለሁ። ይሰማል? እንዴት ነህ? ሰላም ነህ? ስለገባ በጣም አመሰግናለሁ። ጓሄድ ደህና ቀጥሉ። በጣም እያረክ ያለው ነገር በጣም ትልቅ ነው እውነት ለመናገር
ሰዎች ብዙ አዌር እየሆኑ ነው። እሺ መልካም ነው ያለው ነገር። እንተዋወቃለን እንዴ? አዲስ አበባ ዩኒቨርሲቲ ካሳ ጋር ተያይዞ የተነሳው ቆይ አዲስ አበባ ዩኒቨርሲቲ እንተዋወቃለን? አዎ ኦ አንተ ነህ ውድድር አሸንፈ ማለት ነው። በደንብ ነው የምንተዋወቀው። ፈጠራ እውነት ነው። አዎ ዶክተርማ እንዴ የኔ ተማሪ ከሆነ ዶክተርማ ዶክተር ደሳለው እንዴ በጣም ነው ያንተ ካምፓኒ ነው ኦሜጋ 3 የሚለው ያንተ ካምፓኒ ደሳለው እንዴ አውቄ ያለው አድቫይዝም ላረግ ነበር ሌላ ፕሮጀክት ላይ ገብተህ ነው አስታውሳለሁ። ኦሜጋ 3 ያንተ ካምፓኒ ነው? አዎ የኔ ነው። አይ በቃ አስተዋውቅልሃለሁ። እባካችሁ ግዙት። እርግጠኛ ነኝ ኦሜጋ 3 ያለው እንቁላሉን ግዙት። ባካችሁ አስተዋውቅልሃለሁ። እውነት አይ ተማሪ ነው። ፒኤችዲ ኔጋ ጨርሷል። ዶሮዎችን፣ ተልባ፣ የተለያዩ ነገሮችን በማምላት በኦሜጋ 3 የበለጸገ አሳ ማታገኙ ሰዎች ይሄንን እንቁላል ተጠቀሙ። ኮኔክሽን ትንሽ ርቋል። ዶክተር ደሳለው እሺ፣ ኮኔክሽን ነው። እሺ ስለ ኦሜጋ 3 እንቁላል ነው የሚያወራው። እሺ ግቡ። ደስ ብሎኛል ዛሬ። እሺ ቀጥሉ ግቡ። አዶ ዮገርት ቀጥል በእናት ስለ ትግራይ እያወራህልኝ ነበር። ወተት እዛ እንሰራለን ያልከኝ አንዴ ለአዶ ዮገርት እድል ስጥና አስገባቸዋለሁ። አዶ ዮገርት እንዴት ነህ? ሰላም ነው? ይቀጥል በእናትህ ቀጥል። እግዚአብሔር ይመስገን ሰላም። ዶክተር ለምታቀርባቸው ነገሮች በትኩረት እከታተላለሁ። በጣም አድናቂ ነኝ። የት ነው ያለኸው? እኔ መቀሌ። ኦኬ መጥቼ ይሆን እንዴ? መቀሌ እኮ ብዙ ወተት ፋብሪካዎች ላይ ስዞር ነበር ከዚህ በፊት ሰርቻለሁ በኢንሹር ፕሮጀክት ምክንያት። በእርግጥ አላገኘሁም። አሁን ነው ማቀር። ኦኬ ወደ ምንድነው አገረ ሰላም ከመቀሌ 40 ኪሎ ሜትር ደስ የሚል ቦታ አለና የወተት 40-60 ኪሎ ሜትር ነው አገረ ሰላም። ያ ራይት ትክክል። እዛ መጥቼ አውቃለሁ። ወተቱ በጣም ደስ ይላል። እዛ አካባቢ መጥቼ አውቃለሁ። እውነት ነው ደስ ይላል። ወደ አጉላ አካባቢም አለ፣ ሀገረ ሰላም አለ አሉ። እኔ ዝም ብዬ ሀሳብ ለመስጠት ነው። ቀጥል። በባህላዊ መንገድ የምናዘጋጃቸው ዘይቶችም እያነሳ ነበር እና በጣም ማለት መጠየቅ ያለባቸው ነገሮች ናቸው። እንደዚህ ወጥተህ ስታወራ ህዝቡም ሲሰማ መንግስቱም ሲሰማ ለውጥ ሊመጣ ይችላል እና እንደዚህ ፓስቸራይዝ እርጎ ላይም ብዙ ጊዜ ቪዲዮ እየሰራህ ነበርና በዛ ትከታተልህ ነበረ እና በጣም አሪፍ ነገር ነው። አሪፍ በሳይንስ የተደገፈ እንደዚህ ስለምትሰሩት ስራ ወተት ከማን ነው የምትሰበስቡት? አቅርቦቱ እየገጠማችሁ ያለውን ነገር ትንሽ ብታወራኝ። እኛ ማለት ፓስቸራይዝ የጉርት ነው የምናከፋፍለው። በብዛት የምናመጣው አጉላ ከሚባል ቦታ ነው የምናመጣው። ከሀገረ ሰላምም እናመጣለን። ከገበሬዎቹ እየሰበሰብ ፓስቸራይዝ የጉርት ዲስትሪቢዩት የምናደርገው። እዚህ ላይ ግን የግንዛቤ ችግር አለ። ስፔሻሊ እኛ ነው የጀመርነው ኦልሞስት ማለት ይቻላል። ፓስቸራይዝ የጉርት መቀሌ የለም። ሆላንድ የጉርት በተወሰነ ይመጣል በዲስትሪቢዩሽን። መቀሌ ላይ እርጎ እኮ ቁርሳችን ነው ማለት ጨጨብሳ እንብላ ምን እንብላ። እኔ እርጎ የትግራይ በጣም ነው ትዝ የሚለኝ። መሀል ይቀመጥና ከተማ ላይ ሬስቶራንቶችም ቁርስ ቤቶችም ስንሄድ እንደ ትግራይ እርጎ አሰራር ማደንቀው ቦታ የለም። ይገርመኛል ሁልጊዜ እና በህብረተሰቡ የለመደው የባህላዊ እርጎ አሰራርም አለና ከሱ ጋር ውድድሩ እንዴት ነው የናንተ? እሱ ልነግርህ ነው። በእርግጥ እርጎ በጣም ተጠቃሚ ነው ህዝቡ። ትግራይ በጣም ይጠቀማል። በፋታ በምናምን እየወክ የሚበላ ነው በብዛት የተለመደው በዛ መልኩ ነው። አሁን ፓስቸራይዝ የጉርት ስናመጣ ኦልሬዲ በብዛት ወጣ ብሎ የመጣ ሰው ነው በብዛት የሚገዛን። አሁን ማለት ትረስት የለውም በዛ በእንትኑ ላይ ኬሚካል አለው የሆነ ነገር ይሆናል
ጣዕሙ ለየት ይለናል። ከዛ ትክክለኛ ነው የላም ነው ወይ ምናምን ጥርጣሬዎቹ አሉና ሴልስ ላይ እንቸገራለን በብዛት። ኦልሞስት ታይት ነው ታይት አድርገህ ፋይት አድርገህ ነው። ስለ እርሾ ብትነግረኝ። እርሾ እንግዲህ አንድ ህብረተሰቡን መረዳት ያለባችሁ እናንተ በፋብሪካ የምትጠቀሙት እርጎ ያለው እርሾ እና በባህላዊ መንገድ ያለው እርሾ ህብረተሰቡ የለመደው ወይም አይምሮ ላይ ያለው አይደለም። እና እርሾአችሁ ከኔዘርላንድ ወይ ከሌላ ቦታ አምጥታችሁ ነው የምትጠቀሙትና አሁን የኢትዮጵያ ግብርና ምርምር ባህላዊ እርሾ አዘጋጅቻለሁ ብሏልና ባህላዊ አይነት እርጎውንስ ለመስራት ምን እያደረጋችሁ ነው? እና ስለምትሰሩት የእርጎ እርሾ ዘመናዊውንም ብትነግረኝ በተወሰነ መልኩ። ትክክል። አዎ ሬቱ በቅርብ አሁን የተጠና በኢትዮጵያ ያልከውን ሰምቼው ነበረና እሱን ቢመጣ በጣም ደስ ይለናል። በሞክረውም ደስ ይለናል። ከዚህ በፊት የተለያየ እርሾ ነው የምንጠቀመው። በብዛት ዮባ ዮጉርት የሚባለው ኔዘርላንድ በብዛት የምንጠቀመው። አሁንም ሌሎችም የሚመጡ አሉ። ማለት በመጣ ነው ባለ እርሾ ነው የምንጠቀመው። ኦልሬዲ የመረጥን። ስለዚህ እየጠየቅኩ ያለሁት ህብረተሰቡ አይምሮ ላይ የለመደው ባህላዊ እርጎ ጣዕም አለ። እሱን በባህላዊ አድርጋችሁ ስታርተር ካልቸር አድርጋችሁ ኢኖቬት ለማድረግ በፋብሪካችሁ አልሞከራችሁም እስካሁን? ህብረተሰቡ የሚፈልገውን ጣዕም ለማምጣት ከዚህ ከዘመናዊ ጋር ቀላቅላችሁ ህብረተሰቡ የሚፈልገውን ጣዕምም ለመሞከር አላሰባችሁም ወይ? ዋናው ችግር አሁን ጣዕሙም ብቻ አይደለም። አሁን እኔ ማለት ከፓስቸራይዝ ዮጉርት ሌላ መጠቀም ማለት ለምጄዋለሁና በብዛትን የለመደው ሰው በጣም ወደዛ ይመጣል። ሆኖም ግን ከመጀመሪያ ፓክ ሆነ ሲሄድ አሁን ፓክድ የሆነ ነገር አትጠቀሙም ስለሚባል ፓስቸራይዝድም ሲባል ኦልሬዲ እዛ ታሽጎ ሌላ ነገር ተጨምሮበት ማለት ግንዛቤው ነው፣ አዌርነስ ነው ዋናው። አይ ታንክ ዩ። እሱን በዚህ እናስተካክላለን። ደጋግሜ እኔ ቪዲዮ መክረው ለሰዎቹ የሆላንድ የሾላ ፕሌን ዮጉርት ልግዛው ሲሉኝ ምንም ችግር የለውም ነው የምላቸው። እንደውም የተሻለው መንገድ እሱ ነው። ቤት ውስጥ ማዘጋጀት ካልቻላችሁ ነጩን ተጠቀሙ። ፍሌቨርድ ታዘጋጃላችሁ እናንተ? ፍሌቨርድ አዎ እናዘጋጃለን። በእርግጥ በብዛት እናዘጋጅም፣ ግን እናዘጋጃለን። በተወሰነ ስትሮበሪ፣ የቾኮሌት፣ ቫኒላ አይነቶች የተወሰኑ 1-3 ፍሌቨርድ አሉን። አይ ጥሩ ነው። ስለዚህ አዶ ዮጉርት ብዬ ቲክቶክ ላይ ብገባ ስለ አመራረት ሂደታችሁ ቪዲዮ ምናምን የሰራችሁትን ማግኘት እችላለሁ? አሁን በቅርብ ነው የከፈትነው፣ ብዙም የለንም። አዎ ገብቶኛል። እንደዚህ አይነት ማርኬትን ልታሸንፉ የምትችሉ እኔ ሎካል እንትኖችን በጣም አበረታታለሁ። እንደዚህ አይነት ኢኖቬቲቭ የሆኑ እንትኖችን አበረታታለሁ። ግን እውቅና ለመስጠት የአመራረት ሂደቱ መታየት አለበት። ህብረተሰቡ በግልጽ ማወቅ አለበት የአሰራር ሂደቱን። የምትጠቀሙት የፉድ ሴፍቲ ማኔጅመንት ሲስተም አለ የዘረጋችሁት? ጂኤምፒም ሃስፕም ሌሎችን ሲስተሞች ዘርግታችኋል ወይስ ያው በተለመደው መልኩ አዘጋጅታችሁ ብቻ ነው የምትሸጡት? አይ አለን የዘረጋችሁት ስርዓት አለ? የጉድ ማኑፋክቸሪንግ ፕራክቲስ ወይ ሃስፕ ወይ ሌሎች ስርዓቶች ዘርግታችኋል? ኤስኦፒ ቅዝቃዜ መጠኑን፣ ሼልፍ ላይፉን፣ ትረሰቢሊቲውን ልክ እንደ ማምረቻ ድርጅት ፍቃድ ወስዳችሁ ነው ወይ ምናምን የሚለውን ጨርሳችሁታል ወይ ማለት ነው? አዎ የተወሰኑ አሁን እንትን የቀሩን እንትኖች ያላለቁ አሉ። አሁን ይሄ ኮንተንት ታይፕ በዚህ የተሰራ በእንትን የሚደረግ አለ። በኢትዮጵያ መድኃኒትና ቁጥጥር ባለስልጣን የሚሰጥ ገና እንትን አላደረግነውም። ሌላው ግን ኦልሬዲ ፕሮሰስ ስለተረዳው ነው። በብዛት ኢንዱስትሪ ሲቋቋም እንደዚህ አይነት ነገሮችን ወደ ኋላ እናደርጋቸዋልና ቢዝነስ ላይ በጣም ጠንካራ ሆናችሁ እንድትቀጥሉ ብዙዎች በእንደዚህ አይነት መልኩ እመክራለሁ። እና ሰስተነብል መሆን ካሰባችሁ ግን እነዚህን ነገሮች ስርዓት ዘርጉ ለማለት ነው። መልካም ነገር እንዲገጥማችሁ ሞክራለሁ። እንግዲህ እንትን ሲሆን እመጣለሁ። በጣም ወደው ቦታ ነው ትግራይ፣ መጥቼ የማውቃለሁ። ደስ የሚለኝ ቦታ ነው። ተማሪዎችም አሉኝ መቀሌ ዩኒቨርሲቲ። እዚህም ዶክተር ሀፍቶም የሚባል ግብርና ምርምር የጨረሰ ፒኤችዲ ተማሪ አለኝ። ስለዚህ እመጣለሁ። አመሰግናለሁ ስለነበረን ጊዜ። ታንኪዩ በጣም አመሰግናለሁ ዶክተር። በጣም ነው የማመሰግነው። ቀጥልበት። አሜን አሜን። አብረን ነው የምንቀጥለው። እሺ አመሰግናለሁ። ኦሜጋ 3 ወጥቶበት ነበር ልመለስ ብሎኝ ነበር፣ መልሶ ግን አላገኘሁትም። እሺ ቀጥሉ። እድል ነው የሚለው። ቀጥይ። አዎ ሰላም፣ እንዴት ዶክተር? አመሰግናለሁ ስለሰጠኝ። እሺ ልጠይቅ የፈለኩት የተወሰኑ ጥያቄዎች አሉ። እንትን ለልጆቼ ምን አይነት አሳ ባበላ ሪኮመንድ ታደርገኛለህ? እኔ ያለሁበት አካባቢ በእርግጥ አያት ነው፣
ሰዎች ብዙ የሚሸጡ አሳ አለ፣ ግን ደግሞ እምነት የለኝም እንደ ሀቁ ምነግርህ። ሁለተኛ ጥያቄ ደግሞ ውሃ እኔ በቧንቧ የሚመጣልኝ ውሃ በጣም የቆሸሸ ነው። ስለዛ የምጠቀመው የሚገዛ ውሃ ነው። የምገዛውን ውሃ አፍልቼ ነው መስጠት ያለብኝ ለልጄ። ይሄ ሁለተኛ ጥያቄ ነው። የሶስተኛ ጥያቄ ደግሞ ልጄ ምግብ ያስጀመርኩትኝ ገና አሁን በቅርብ ነው። ያንተን ቪዲዮ ካየው በኋላ 6 ወር እየሞላው ነው የነበረው። በጣም አመሰግናለሁ። ለዚህ ያበላሁትኝ የነበረው እንደ እንቁላል፣ አቮካዶ፣ ሙዝ ምናምን ነበር። ግን እጁ ላይ ውስጥ እግሩ ላይ እና አንዳንድ የተለያዩ ቦታዎች ላይ እንደ ከኪንታሮት ያነሰ ከሽፍታ ከፍ ያለ ውሃ የቋጠሩ የሚመስሉ ነገሮች አሉ እና ምግብ ቀላቅዬ ስለሰጠሁት አለርጂ ምን እንደሆነ መለየት አልቻልኩም። ይሄ አለርጂ ነው ወይ? አመሰግናለሁ። እሺ መልካም ያልሽኝን በጠቅላላ መጀመሪያ 6 ወር ለሆነው ልጅ እንግዲህ አሳ ለጠየቅሽኝ አንድ ማረጋገጫ ቅድም መስጠት የማልችለው አሳው ትኩስ ነው ወይ ማለት ሂስታሚን የተባለ በሽታ ይኑሮ አይኑሮ የሚለውን ፍሬሽነቱ የምን ያህል ጊዜ ነው የሚለው ማረጋገጫ ልሰጥሽ አልችልም ስለ አሳው። እና በብዛት አሳ አብሉ በሚለው ምክሬ ውስጥ ለልጆች አሳ ሰጥቼ ታመመብን ብለው የሚበሳጩብኝ ሰዎች አሉ። እሱ አሳ እንድትበሉ በመክርም አሳ እንድትበሉ በመክርም አሳ የሚመረትባቸው የሀገራችን የአሳ የሚመረትባቸው ቦታዎች በቀዝቃዛ ሰንሰለት ውስጥ ካልመጡ የሚፈጠር ሂስታሚን የሚባል አለና አብስለሹም አንዳንዴ ልጅሽ ተቅማጥ ሊይዘው የሚችል እድል አለና በቻልሽው አቅም እንግዲህ አዲስ አበባ ውስጥ ሆንሽ ትልልቅ ሱፐርማርኬቶችም አሉ አቅማቸው ፍሬሽ የሆነ ነገር የሚያቀርቡ በቻልሽው አቅም ለልጅሽ ሲሆን የተሻለውንና ጠንቃቃውን ነገር ለመምረጥ ሞክሪ ለማለት ነው መሞክረው። ቀጥሎ ካልሆነ የውጭን መጠቀም ይቻላል። የውጭ አሳ የተሻለ ነው ብለ ያስባሉ ብዙዎች። በቃ ከተሻለ አንዳንዴ ቤተሰብም እናንተ መብላት የምትችሉ ከሆነ በልታችሁ ብታዩት የሚያማችሁ ልጆቻችሁ ብቻ አይደለም እናንተም ሊያማችሁ ይችላል። ስለዚህ ለልጆቻችሁ ከመሞከራችሁ በፊት እናንተም በልታችሁ ብታዩት እንደዚህ አይነት ልምዱ ካላችሁ በኋላ የአሳውን መምጫ አረጋግጣችሁ ብትጠቀሙ ብዬ እመክራለሁ። ራሴም ስለሚያመኝ ነው። ብዙ ሰዎች አሳ ብሉ ብዬ ከመከርኩ በኋላ አብስለውም ታመምን ይሉኛል። እና አንዳንዱ ችግር ምንድነው በሀገራችን የአሳ የቀዘቀዘ ሰንሰለት ችግር ስላለ እሱን ማረጋገጥ ያስፈልጋል ነው በአሳ ጉዳይ። አሳውን ከፈራሽ እንግዲህ የአሳ ዘይቱንም እየገዛሽ መጠቀም ትችላለሽ እሱን ለማካካስ። ከዛ ውጪ ግን ውሃ ባልሽን ጉዳይ ምንድነው ታሽጎ የሚመጣውን ውሃ ካጠጣሽ በቂ ነው። ወደ ማፍላት ውስጥ አትግቢ፣ አታብዢው። አንጀቱ ሊለማመድ ይገባልና በቤትሽ የሚመጣው ንጹህ ውሃም ከሆነ አፍልተሽ ተጠቀሚ፣ ካልሆነ ሃይላንድ ውሃ ግን ከሆነ መልሰሽ ወደ ማፍላት ውስጥ ባትገቢ ብዬ ነው መምከር የምፈልገው። ቢኮዝ ኦልሬዲ የሃይላንድ ውሃ በውስጡ ያረገው ኤሌክትሮላይት በጣም ትንሽ ነው። መልሰሽ ስታፈዩ ደግሞ በጣም ይጠፋልና ለልጆቻችን ደግሞ ከውሃ መገኘት ያለበት ኤሌክትሮላይት አለና አታብዢው። እንደዚሁ ሃይላንዱንም አላምደሽ ቀስ ቀስ እያልሽም የቤት ውስጥ ውሃ ኤሌክትሮላይት በጣም ያለውን አላምጂ ማለት ነው የምፈልገው። ቀጥሎ ያልሽኝ አለርጂ ከተፈጠረብሽ መቀላቀሉን አቁመሽ አንዳንድ ጊዜ ለየብቻ ሞክሪው እስከሚስተካከል አለርጂውን እስከምትለይው ድረስ መቀላቀሉን አቁመሽ ትንሽ ጊዜ አይተሽው ያለውን ችግር ከየት እንደሆነ ካወቅሽ ከእንቁላሉ ነው ከአቮካዶ ነው ብለሽ ለይ። ብዙ ጊዜ ግን አለርጂ የሚከሰተው ከእንስሳት ተዋጽኦ ነው። ስለዚህ ሞስት ፕሮባብሊ የሚሆነው እንቁላሉ ነው ብዬ ነው ማስበውና እሱን ቀንሰሽ የአትክልቶቹ ሌሎቹን ጨምረሽ ለማየት ሞክሪ ማለት ፈልገው። ሽፍታው ነገር ይወጣውና ግን ያው ማብላቴን አላቆምኩኝም። ገብቶኛል። ሽፍታውን እንቁላሉን ቀንሰሽ አብልተሽ ለተወሰነ ቀን አቆይተሽ እንቁላል ለተወሰነ ጊዜ ብትቀንሹም ችግር የለውም ችግሩን እስከምታገኙ። መልሰሽ በሱ ምክንያት ያልመጣ ከሆነ ደግሞ መልሰሽ እንቁላልን መልሰሽ ታስገቢለታለሽ። እሺ ሌላው ይሄ ሙዝ እና የስኳር ድሽ ምናምን አለርጂ የለውም ማለት ነው? አለርጂ አይመጣም በእነሱ? አለርጂ የላቸው። የእንስሳት ተዋጽኦ ነው አለርጂ የሚያስይዙት። ፕሮቲን ናቸው ሁሉ። የስንዴ ፕሮቲን፣ የወተት ፕሮቲን፣ የሶያቢን ፕሮቲን፣ የእንቁላል ፕሮቲን፣ የአሳ ፕሮቲን ነው እንዳለ አለርጂ የሚያስይዙ ነገሮች ፕሮቲን ናቸው። በጣም አመሰግናለሁኝ። መልካም እድል። መልካም። እሺ ሀብ ነው የሚለው። ሀብ ሰላም ቀጥይ። አመሰግናለሁ። ቀጥይ። ጥያቄ ነበረኝ። ልጄ 6 ወሩ ነውና 11 ተኩል ነው ኬጂ ማለት ነው። እና ምግብና ወተት ጀምሬለት ነበር ታውኩት። ልጀምር ነበር ምግብና ወተት ጀምሬለት ነበር። ባለፈ ጠይቄ ጀምሬለት ምናምን ብለኸኝ ጀምሬለት ነበር። ስትወሩ ነው? አዎ 6 ወሩ። 6 ወር ምግብ ጀመርሽ?
አዎ እና ልጄ ኬጂው ትልቅ ነው 11 ተኩል ነው እና ምን ላርግለት? ምግቡንም ታውቁት ወተቱንም ታውቁት። አሁን ጡቴን ብቻ ነው የምሰጠው። ምን ብቻ ነው የምሰጠው? ምንም ብቻ ነው የምሰጠው? ወተት ጡት ብቻ ነው የምሰጠው። አይደለም ምግብ አትስጪ ብያለሁ እንዴ? ልጄ ወፈረ ብለሽ ምግብ አትስጪ ብያለሁ? ኖ ስጪው ብለህ ነበር፣ ግን 15 ወር ተኩል ላይ ያለ ነበር ስጪው ያልከኝ። እሺ ከዛ ኪሎ ደግሞ ትልቅ ሆነብኝ 11 ተኩል ሆነና ለክትባት ወስዶ ምናምን ትልቅ ነው ምናምን ነገር አሉ። ስለዚህ ትልቅም ቢሆን ልጁ ምግብ እኮ ይፈልጋል አይደለም እንዴ ሀቡ እኮ። ስለዚህ የቱ ይሻላል ማለት የሚበጠበጠው ወተት ልስጠው ወይስ ምግቡን ብቻ ልስጠው? ምግብ ስጪ እንጂ ምግብ መጀመር ነው ያለብሽ። ምግብ እኮ እንደውም ያልኩሽ አሁን ምንድነው ፎርሙላ ነው ጡት ነው የምትሰጪው? ጡት ብቻ ነው የምሰጠው። አሁን በቃ ከጡቱ ጋር ምግብ አስጀምሪ ነው ያልኩሽ። ምግብ ቅድም በተነጋገርነው መሰረት አይደለም በመጠንና በገደብ አድርገሽ ምግብ እያሰባጠርሽ ብትሰጪው ሰውነቱ እየተስተካከለ ይሄዳል። አሁን ታግሎ ስለሚወጣ ማለት ነው። ምግብ በመከልከል አታስተካክዩ። ልጁ ማግኘት ያለበት በጣም ብዙ ንጥረ ነገሮች አሉ ሰውነቱ ውስጥ መሰራት ያለበት። በሰውነቱ ወፍራም ቢመስልም ብዙ ንጥረ ነገሮች ጎሎት ሊሆን ይችላልና ምግብ መከልከል መቀነስ የለብሽም። ጡት ብቻ እየተባለ ደግሞ ከ5 ወር ከ6 ወር በኋላ መቀጠል አይችልም። ሁሉንም አይነት ምግብ ስጡ እያልኩ ነው ያለሁት። መጠኑን ግን ሰውነቱ እንዲቀንስልሽ ግን መጠኑን ግን መገደብ ትችያለሽ። ይሄ በግድ ጨምረሽ ጨርስ የምትይውን ነገር ከመጠን በላይ ትንሽዬ ምልክት ካሳየሽ ማቆም ከፈለገ ወዲያው ማቆም ነው ያለብሽ ሰውነቱ እንዲስተካከልልሽ። ግን በየጊዜው መስጠት ያለብሽን ነገር ግን መስጠት አንድ ማንኪያ 2 ማንኪያ ብሰጠው ይበቃዋል ማለት ነው። በቃ አይደለም አንቺ ብለሽ አይደለም የምታቆሚለት ራሱ ልጁ ነው እያልኩሽ ያለው። ልጁ እስከፈለገ ድረስ ታበይዋለሽ። ከሆነ ትግል በኋላ ግን ጨርስ ብለሽ መታገሉን አቁሚ ነው እያልኩሽ ያለሁት እንጂ በአንቺ ካልኩሌሽን አይደለም 1 2 የምትይው። አሁንም ቢሆን ልጁ ነው መምረጥ ያለበት። ኦኬ እሺ መልካም። እሺ ማን ነው? ቀጥሉ። አይታየኝም ፎቶ ብቻ ስም የሌለው አለ። እሺ ከላይ ፎቶሽ እጅሽን ይዘሽ ስም የለውም። ቀጥይ። ሰላም ዶክተር እንዴት ነሽ? ስም የለውም እንትን አካውንት ስም የለውም። ሰላም ነው። ደህና ቀጥይ። ልጄ ሲወለድ ፕሪተርም ነበረ። በ8 ወሩ ላይ ነበር የተወለደውና ሲወለድ 1.8 ነበረ። እሺ ከዛ ማሞቂያ ምናምን ትንሽ ቀን ቆይቶ በኦክሲጅን ምናምን ቆይቶ 1 ሳምንት ቆይቶ ወደኔ መጣና ጡት ብቻ ነበር የምሰጠው። እሺ ስንት ወሩ ነው? አሁን 8 ወሩ ነው። 8 ወሩ። እሺ ስንት ኪሎ ነው? ኪሎ ሳስመዝነው 6.5 ነው። እሺ ተመስገን ነው። እሺ ቀጥይ። ምን እያበላሽው ነው? እስካሁን የነበረው አትክልቶች ነበር ማበለው የነበረው ብሮኮሊ፣ ካሮት ምናምን ነበረ። ከ7 ወሩ በኋላ ግን አሳና የዶሮ ስጋ በደንብ ግን አልለመደም። ትንሽ እየሞከርኩለት ነው። እሺ እና በደንብ ኪሎ እንዲስተካከልልኝ ምን ላድርገው? ምን ማድረግ ነው? እሺ ሌሎችም ቪዲዮዎችን አይተሻል? በቀደምም ስለ አዲሱ መመሪያ ጋይድላይን አጋርቼ ነበር። ዩቲዩብ ላይም ቲክቶክ ላይም አይተሻል ማድረግ ያለብሽን ነገር። እሺ አሁንም ድንገርሽና ሌሎችም ቪዲዮዎች አሁን በአዲሱ መመሪያ መሰረት ቁርስም ምሳም ራትም የምትሰሪለትን 4 አይነት ምግቦች የተቀላቀለ ምግብ መስጠት ትችላላችሁ ነው የሚለው። ለምሳሌ ቁርስ ላይ አጃ አይደለም የአጃ ገንፎ፣ ሙዝ በወተት ወይ በወርጎ አርገሽ አይደለም ወይ ለውዝ ጨምረሽበት ቁርስ እንዲሆን ነው። 4 ነገሮች አንድ ላይ ተቀላቅለው። ምሳ ዶሮ፣ አትክልት ቅድም ያልሽን ብሮኮሊ፣ ሩዝ አርገሽ በመፍጫ ፈሽተሽ ምሳ ደግሞ መስጠት ትችያለሽ ነው እየተባለ ያለውና በቀን ውስጥ 6 እንዲያገኝ አትክልትና ፍራፍሬ። ስለዚህ እነዚህ ምግቦች ማስገደድ ሳይሆን በትንሹ ሰርተሽ እስከሚወስደው ድረስ እነዚህን ካረክሽለት ሰውነቱ ደምም ክብደቱም እየጨመረ ስለሚመጣ ቀጥሎ ደግሞ ብዙ አምጪ እያለሽ ይጠይቃሻልና ይሄንን ደጋግማችሁ ስጡ ነው እያልኩ ያለሁት። እሺ አሁኑኑ ዝም ብለሽ ቡላ ገንፎ ምናምን እያልሽ አትታገኝ። አንድ ምግብ በምትሰሪበት ነገር 4 አይነት ምግቦች አንዴ እንዲቀላቀሉ አድርገሽ በአንድ ጊዜ እንዲያገኛቸው አድርጊ። እሺ ዶክተር መልካም። እሺ ያሳድግልሽ። በርቺ። መልካም። እሺ ዚዙ ወይ ሰላም፣ እንዴት ነህ ዶክተር? ደህና ነን። ቀጥይ። ኦሜጋ 3 ያስገባሃለሁ ዶክተር ደሳለው። ትቀጥላለህ። አንዴ ተደበለና እሺ ቀጥይ። ፀጉሯ ማለት ነው ፊቷ በጣም አለርጂክ አላትና ተወልዳ ከ15 ቀን ከወር በኋላ በጣም አለርጂ አላት ፊቷ ማለት ነው። አለርጂ ማለት ከምን የመጣ ጡት ብቻ ነው አይደል? በ15 ቀን የምትወስደው
ጡት ብቻ ነው የምትወ አይ መጀመሪያ ላይ ጡቴ እንትን እስከ 5 ቀን እስከ 6 ቀን አልነበረውም እና ፎርሙላ ወስዳለች። ከዛ አንድ ወር ምናምን አለርጂ ሆኖባታል። አለርጂ ሆኖባታል። ከዛ በኋላ ግን አቆሜዋለሁ ፎርሙላው ማለት ነው። ጡቴ በደንብ መውጣት ሲጀምር ከአንድ ወር በኋላ ምናምን አቆምኩት። ግን ስቲል እስካሁን ፎርሙላ አልሰጣትም። ግን ስቲል እስካሁን ፊቷ አለርጂ አለው። በጣም ይበላታል። የቀረ ነገር ነው እንጂ ዛሬ እየጠባች የሚፈጠር አይደለም። ተፈጥሮ የነበረው አልጠፋም ነው። አልጠፋም፣ በቃ ይመጣል። ይሄ በቃ አሁን በየሰዓቱ ይመጣልና ኢኮርት ክሬም ሐኪም ቤት ወስጃት ኢኮርት ሰጥተውኝ ነበረ እና ሲወጣባት እንዳይበላት ምናምን እሱን ተጠቀሚላት ምናምን ብለውኝ ነበርና እሱን ሳደርግላት አሁን ስንት ወር ሆናት? አሁን አመት ከ15 ቀን ምናምን ሆኗታል። አመት ከ15 ቀን ሆኗት። ያኛው አሁንም ምግብ ነው የምትበላው ወይስ ምን ወስዳ ነው አለርጂው ስቲል የሚመጣባት? በቃ እንደዚህ ይሄ ድብን ብሎ አይጠፋም። በቃ ይቀንሳል ክሬሙን ስቀባት። ገብቶኛል። አይ ተረድቻለሁ። የቆዳ ጋር የተያያዘ ነው ወይስ በምግብ የሚመጣ የሚለው መለየት አለብን ዝዙ እኔ ወላሂ እንግዲህ ያው ማለት ሁሌም ስላለ ይሄ ክሬሙን ስቀባት ብቻ እንጂ የሚቀንሰው በዚህ ብዬ ያስኩት ነገር ምንም ነው። ለለየው የኔ ሙያ ከምግብ ጋር ስለሆነ የምግብ አለርጂ ነው ወይስ ሌላ የተፈጥሮ የቆዳ አለርጂ ነው የሚለው መለየት አለብን ነው እያልኩሽ ያለው ይመስለኛል። የቆዳ ነው። ለምን ከልጅነቷም ስለሆነ ታንኪዩ። አዎ፣ ስለዚህ እሱን ያሉሽን የቆዳ አለርጂ ያሉሽን የቆዳ ሐኪሞቹ የሚልሽን ማድረግ ይገባሻል። አበንደስታን ግን በምግብ መጥቶ የሆነ ምግብ አብልቸው በወተት ነው ወይ በሆነ ነገር ነው ካልሽኝ አዎ ኢት ማይት ቢ ኢኬዚማ ይሉሻል። ስለ ሕክምና ሰዎች እየተናገሩና የኔ ቦታ አይደለም እሱ ለማለት ነው። ኦኬ መልካም እሺ በርቺ። እሺ ዶክተር ደሳለው ቀጥል። ይቅርታ ገብተህ ነበረ፣ ቀጥል። አመሰግናለሁ። ተቋረጠ። እሺ በመጀመሪያ በእውነት ለመናገር እኛ ራሱ ባለሙያዎች ቤት ማንተገብረው ነገር ነው እየተናገርክ ያለው። በጣም ግልጽ የሆነ በቀላል ቋንቋ እውነት ለመናገር አሁን እንዳንተ አይነት ባለሙያ መኖሩ በጣም ትልቅ ነገር ነው ብዬ አስባለሁ። የእውነት በአደባባይ ወጥቶ ሳይንስ ሪከመንድ የሚያደርገውን ነገር እንደዚህ በግልጽ ለአብዛኛው ማህበረሰብ መድረስ በጣም ትልቅ ነገር ነው። ትልቅ ነገር ነው። ለኛም ትልቅ ትምህርት ነው በድጋሚ ማለት ነው። እሺ እንግዲህ እኔም በዚህ በኦሜጋ 3 እንቁላል እንደማስታወቂያም እንዳይሆንብኝ እንጂ ይሁን አይ ባይወይ እንደዚህ አይነት ነገሮችን በጣም ነው ማበረታታው። ማስታወቂያ እንደውም እየነገርኩልን የተቋረጥከውና ግዙት እያልኩ ነው። ስለማምን ስራህን የሰራኸውን ስራ ስለማቅ ባለፈው ጽፌ ነበረ። ሌሎች ሰዎች መስለውኝ እንዴት ኦሜጋ 3 መሆኑን ማረጋገጫ ተሰጡኛላችሁ ብለህ መልስ ሰጥተኝ ነበር። አንተ መሆኑን አላወቅኩም። ግን ምን ተጠቅመው ኦሜጋ 3 እንዳለው ማረጋገጫው ስላለ ማስታወቂያ ሰራልሃለሁ ወይም ኢንዶርስመንት መሆን ይችላል። በጣም አመሰግናለሁ። እንግዲህ እንደዛ ከሆነ እንግዲህ እነዚህ እንቁላሎች በተፈጥሯዊ መንገድ ፕላንት ቤዝድ ኦሜጋ 3 የሚባለው አሉ። ኦሜጋ 3 በአብዛኛው አትክልቶች ላይ ይገኛል። ግን ባለፈው በደንብ እንዳብራራኸው አንተ ቪዲዮ ላይ እነዚህ ከፕላንት የሚገኙ ኦሜጋ 3ዎች የአሳ አይነት እኩል ኦሜጋ 3 ጥቅም አይሰጡም። አጭሩ ወደ ረጅሙ መቀየር አለበት። የአሳ አይነት ጥቅም አይናችን ውስጥ አእምሯችን ውስጥ የሚገኘው አይነት ኦሜጋ 3 ኢፒኤ፣ ዲፒኤ እና ዲኤችኤ እነዚህ ሶስቱ እጅግ በጣም ወሳኝ የሚባሉት የኦሜጋ 3 ዝርያዎች አሳ ውስጥ የሚገኙ ናቸው። ሌሎቹ እጽዋት ውስጥ የሚገኙት በተለያየ ዲግሪ እንዳልከው በሴቶች ላይ ትንሽ የመቀየር ወደ ረጅሙ የመቀየር አቅም አላቸው፣ ግን አነስተኛ ነው። እኛ ዶሮዎች ከሰው ልጅ የተሻለ የዚህ ሊቨር ውስጥ የሚገኝ ኮኢንዛይም አላቸው። ይሄንን የመቀየር አቅም አላቸው። በእኛ ምርምር ከእጽዋት የሚገኙ ፕላንት ፖሊፌኖል የሚባሉ እጽዋቶች ራሳቸውን ለመከላከል በተለያየ መንገድ የሚያመርቱት አለ። አንቲኦክሲዳንት ነው። እነሱን እጽዋቶች እነሱን ኤክስትራክቶች በዶሮ መኖ ውስጥ ስናካትት እነዚህ ሊቨር ውስጥ ያሉ ኢንዛይሞችና ኮኢንዛይሞቹን ከረጅሙ ወይም ከእጽዋት አይነት ኦሜጋ 3 ወደ ከአጭሩ ከእጽዋት ከሚገኘው ኦሜጋ 3 ወደ ረጅሙ እንዲቀየሩ አድርገናል። እንግዲህ ታውቃለህ ጀርመን ሀገር ሌቨንዝ የሚባል ኢንስቲትዩት ነው ምርምሩን ያደረኩት። ኦፍ ኮርስ ኤክስፐሪመንቱን እዚህ ነው የሰራሁት። ሌቨንዝ ኢንስቲትዩት ሮዝቶክ የሚገኝ ትልቅ ተቋም ነው። ሊፒዶሚክስ ሪሰርች ግሩፕ ነው። እዛ ነው ላቦራቶሪውን ኮንፊርም ያደረኩት። ከዛ በኋላ እንግዲህ ይህ ምርምር ወደ
4 አንዱ ሳይንቲፊክ ሪፖርት አሁን ፐብሊሽ እያደረኩን ነው ቀመሳውን እዛ እና እኛ ጋር ያው ፉድ ሳይንስ ሴንሰሪ ላብ ውስጥ ነው ወደ 700 ሰዎች ነው ቀመሳ ያደረጉት ማለት ነው። አጋጣሚ አንተ የዛኔ ውጪ መሰልከኝ በሰዓቱ አላገኘሁም። አንተም መስከኝ አዎ አይ አልቀመስኩም። በዓለም አቀፍ ደረጃ 4 ፐብሊኬሽኖች አሉ ይሄንን ሰፖርት የሚያደርጉ ፐብሊሽ አድርጌያቸዋለሁ ማለት ነው። ከዚህ በተረፈ ተፈጥሯዊ መንገድ ነው ምንም አይነት ሆርሞን ምንም አይነት እሺ ዶክተር ደሳለኝ ጥያቄ ተፈጥሯዊ የምትለው ሚስጥር አለ ወይስ ዘ ዩዥዋል ተልባ ቺያ ሲድ ነው የምትጠቀመው ወይስ ያንን ለመቀየር የተጠቀምከው ልዩ ነገር አለ? ምንም በቃ ተፈጥሮ በቃ ተፈጥሯዊ እጽዋቶችና ፋት ፕሪከርሰር ፋት እንዳልኩ አጭሩ የምትለው አልፋ ሊኖሊክ አሲድ የሚባለውን እሱ ነው ማካተተው የምንወስድ። በዛ ዶሮዎቹ በዛ አቅማቸውን እንዳሳድጉ ደግሞ እጽዋቶች ውስጥ የሚገኙ እጽዋቶችን ፖሊፌኖሎችን እጠቀማለሁ። እነሱ ኤንዛይሞቹን ጉበት በከፍተኛ መጠን ከአጭሩ ኦሜጋ 3 ወደ ረጅም ወደ አሳ አይነቱ እንዲቀይሩ በትልቁ ከ70 እስከ 80% አሳድጎታል። እውነት ለመናገር ይሄን ደግሞ እንዴት ነው ላቦራቶሪ በተለመደው እንቁላልና በአንተ እንቁላል መሀል ያለውን የዋጋ ልዩነት ብትነግረን? ዋጋው አሁን 10 እስከ ፓኬጂንጉ ድረስ በግልጽ እዛው የኦሜጋ 3 ጥቅሞቹን ጽፈን አድራሻችን አስቀምጠን 350 ብር ነው የምንሸጠው ማለት ነው። 10 ብር ማለት ነው። ስንት ብር ነው? 35 ብር ማለት ነው። 35 ብር 35 እንግዲህ ኖርማል እንቁላሉ ስንት ነው? ከ20 እስከ 23 ባለው ነው እንግዲህ ማከፋፈያ አካባቢ 20 ይገኛል። የ10 ብር ልዩነት አለው። ይሄንን የ10 ብር ልዩነት ህብረተሰቡ ግንዛቤ ሊኖረው ይገባል ማለት ነው ለምን እንደሚገዛው። እውነት ነው በጣም ይሄ ነው አሁን ይሄ ነው ግንዛቤ የሚያስፈልገው። እንግዲህ እነዚህ እንቁላሎች አሁን ቅድም እየሰማው ነበር የአሳ ያው የተለያዩ የኮልድ ቼን ችግሮች አሉና እንዳልከው መርዛማ ነገር ሊፈጠር ይችላል። አንዳንዴ እንደውም ለዶሮዎችም ቀጥታ በነገራችን ላይ ለዶሮዎችም አሳን አሁን አንተ ያነሳው ጉዳይ ዶሮዎች ላይ ይገጥማል። ለዛ ነው እኔ ሞር ፎከስ ማድረገው ፕላንት ቤዝድ ኦሜጋ 3 ነው የምጠቀመው። እኔ አሳ አልጠቀምም። እሺ እነዚህ እንቁላሎች የፕሮቲን አለርጂ ካለበት ለማንም አይመከሩም። ነገር ግን ይህ አሳ የሚመጣው አሳ ውስጥ ያለውን ሽታ እነዚህ እንቁላሎች ላይ በብዛት አናገኘውም። ለምን? እነዚህ የምጠቀማቸው ስፓይስ አንቲኦክሲዳንቶች ወይም ፖሊፌኖሎች ማስክ ያደርጉታል እና ይሄ ሞር ለልጆች ላሉ ፓላቴብል የሆነ የሚወሰድ ውስጡ ፔጂ ላይ በዚህ መልኩ ለምን አድቨርት አታረግም? እንትንን በደንብ አልተከታተልኩትም። ፔጂን ቲክቶክህን ሪፖስት አደርግልሃለሁ። በዚህ መልኩ አድቨርት አድርጋችሁታል ማስታወቂያው ላይ? በዚህ መልኩ እንግዲህ ለማስታወቅ ገና አሁን እየጀመር ነው ያለ ነው ለመናገር ገብቶኛል። መጀመሩ ሳይሆን ባይደውልኮ ቢዝነስ ሲጀመር እኮ ከሬቨኑ ነው መጀመር ያለበት። ብርህን መመለስ አለብህና ሎኬሽናችሁ የት ነው? ቦታው የት ነው? ምን ያህል ካፓሲቲ ያለው ቦታውን ሰዎች እንቁላሉን ብቻ ሳይሆን ቦታውን መተን እንቢዩ የምታሳይበት ቦታ ይኸው ከታችም እየጠየቁ ነው። ናኒ የሚባለው ሎኬሽንን እንፈልጋለን አይተን ነው የምንገዛው ይላሉና የት ነው ቦታው የሚለውን ብትነግረን በጣም ደስ ይለኛል። በነገራችን ላይ ፋርም 44 ማዞሪያ ፋርም አለኝ የራሴ የምርምር ጣቢያም አለኝ ፋርም አለኝ። መኖ እዛው ነው የሚቀናበረው። እዛ አካባቢ ፋርም አለኝ ማለት ነው። ከዛ በተረፈ በጣም ደስ ያለኝ ምንድነው ብዙ ጊዜ ተማሪዎቻችንን ለቅጥር ነው የምናዘጋጃቸው። ለቅጥር ማለት ፒኤችዲ ዶክተር ነኝ ይላሉ። መንቀባረር ብቻ ነው፣ ምንም እንሰራው ስራ የለም። ወደ ኢንዱስትሪ አንቀይረው። ስለዚህ ከአንተኛ በጣም የተደሰት ነው ምሳሌ እያረግን እኔ ፉድ ፕሮዳክት ዴቨሎፕመንት ከረንትሊ እያስተማርኩ ነውና ኤአይም ስለመጣ ከረንትሊ የምናስተምረው ነገር እየቀነሰ ነው። ተግባራዊ ትምህርት መሆን አለበትና አንተ ይሄንን ተግባራዊ ትምህርት አምጥተህ ከተማርከው ምግብ ሳይንስ ላይ ወደ ቢዝነስ የሚሆን አይዲያ ስላመጣ ለኛም ኩራት ነው። ለሌሎቻችንም ተማሪዎች እኔንም ራሴ ከማስተማር አልፌ እንደዚህ አይነት ስራዎችን መሬት ወርዶ መስራት ቻሌንጂንግ እንደሆነ እረዳለሁ። ግን ያረከው ነገር በጣም ሊበረታታ ይገባዋልና ይሄንን ኢንዶርስ አደርጋለሁ። በእኔ በኩል ያሉ ፎሎወሮችን በጠቅላላ ይኸው እንከተላለን እንገዛለን እያሉ ነውና ማረገው ነገር ካለ አግዛለሁ። በጣም አመሰግናለሁ። አንድ ነገር ማጥራት ያለብን ያው እኔ ሳይንቲስት ስለሆንኩኝ
ኦሜጋ 3 ከኖርማል እንቁላሉ ከ10 እስከ 20 ነው ያለው። ያንተ ኦሜጋ 3 ከ100 እስከ 200 ድረስ ይኖረዋል። አሳ ምግቦች ግን ከ1000 እስከ 2000 ነው ያለውና ሰውነታችን ባይዘው ያንተን ኦሜጋ 3 የሚፈልገውን በልቶ ማግኘት ይችላል። በተሰም ታይም ግን አሳ ጨምረው መብላታቸው የሚሰጣቸው ጤነኛ አሳ ከበሉ ደግሞ የኦሜጋ 3 የጨመረ መሆኑን ግን መረዳት ያስፈልጋልና ሐሳብ መስጠት ይችላል በዚህ ላይ። ኦኬ አሁን የበእኛ እንቁላሎች ማለት ነው። አዎ ቀጥል አለው ቀጥል። የኛ እንቁላሎች እንግዲህ ላቦራቶሪ በጥናታችን መሰረት ከ250 እስከ 316 ሚሊግራም በእንቁላል ይሄን ያክል ሚሊግራም አላቸው። እንግዲህ ሰው በአብዛኛው ሪከመንዴሽን አለ WHO የሰጠው ሪከመንዴሽን አለ። የእያንዳንዱ ሀገር ሄደች ወለመት ቢያገኝ አንድ ሰው በቂ ነው ተብሎ ይታሰባል። ስንት ነው? ሰው የኔ እንቁላሎች ያንን ሚት ያደርጋሉ። በዛ ሬንጅ ውስጥ ናቸው። ከ250 እስከ 316 ሚሊግራም ድረስ አላቸው። ያንተን ኦሜጋ 3 እንቁላል በልቼ ኦሜጋ 3ን በአንድ እንቁላል ማሟላት እችላለሁ? የስ አሁን እኔ እያልኩ ያለው አንድ እንቁላል ውስጥ ይሄን ያክል ስላለ ሚኒመሙ 250 ሚሊግራም ስላለ አንድ እንቁላል በመመገብ የቀን የኦሜጋ 3 መጠናችንን ማሟላት እንችላለን። ታንክ ዩ። ስለዚህ አንተ ትልቁ ችግር አሁን እኔ እውነት ኖርማል እንቁላሉን ግን ለማሟላት 10 እንቁላል በቀን መብላት ያስፈልጋል። ውይ በጣም አስቸጋሪ ነው እሱ። ገብቶኛል። አይ ለማለት ነው ለሰው ለመንገር ነው። አዎ ያን ያክል መመገብ ያስፈልጋል። 10 እንቁላል ሁለተኛ ሴዶ ካልሆናችሁ በስተቀር 10 እንቁላል በቀን መብላት የምትችሉ አይመስለኝም። ስለዚህ ያላችሁ ምርጫ የዶክተር ደሳለውን አንድ እንቁላል መብላት ነው ለማለት ነው። እያሻሻጥኩልህ ነው ባይዘው ወይ ማስታወቂያውን ትከፍለኛለህ። እሺ እሺ አመሰግናለሁ። የምትጨምርልን ነገር ካለ ንገረንና ወደ ሰው ገባል። በጣም አመሰግናለሁ። በርታ። መጥቻ ያለው ንገረኝና ኮንታክቴን ደውልልኝና ቦታውን መጥቻ ያለው። ሱቃችን ከተባበሩት ልክ አለፍ እንዳላችሁ ዘመን ባንክ አካባቢ ወደ ታች ቀጭኑ በ20 ሜትር ወረድ ስትሉ አዋሽ ባንክ ፊት ለፊት ሸራረቱም እንዴት ነው? ዶሮዎቹ ሴት አሉ ሁሉ። በነገራችን የኢትዮጵያ ግብርና ባለስልጣን የአመራረቴን ጎብኝቶ ሰርቲፊኬትም የብቃት ማረጋገጫም አለኝ። እነዚህም ሰርቲፊኬቶች ሼር ማድረግ ይችላለሁኝ። ዶክተርም በጣም ደስ ይለኛል። ባይዘዌ በአሁን ሰዓት ከመንግስት ሰርቲፊኬት በላይ የባለሙያ ሰርቲፊኬት ነው የሚጠቅመውና እኔ ቦታውን መጥቼ ልየውና የሰው ኢንዶርስመንት ይጠቅማልና ፊዚካሊ ቦታውን ልየውና የምትሰራውን ልየውና ኢንዶርስመንቱን እንትን እላለሁ። አመሰግናለሁ በጣም ዶክተር ደሳለው ስለገባ። በርታ። አመሰግናለሁ። በጣም አመሰግናለሁ። በርታ። አሜን። በርታ። ጎበዝ። በርታ። እሺ እኔ ጋር ፒኤችዲ ምግብ ሳይንስ ተማሪ ነበረ። በአዲስ አበባ ምንድን ነው የሆነ የፈጠራ ውድድር ላይም አሸንፎ እንትን ብሏል። ሰሊና ስላቆየሁሽ ይቅርታ። ቀጥይ ሰሊና፣ ቀጥይ። እሺ ዶክተር ሰላም እንዴት ነህ? ደህና። እንዴት ነሽ? ቀጥይ። በፊት ልጄ አሁን ኦልሞስት 11 ወር ሆኗታል እና በፊት ምግብ ደህና ትበላልኝ ነበር። አሁን ግን አቆመች። በቃ ምግብ በጣም አትበላልኝም ያለች። ሁሉንም እሰራለሁ። እሺ ሰሊና ስለ ምግቡ እናውራ። እንግዲህ እኔ ተረድቼዋለሁ ችግሩን። ልጆች ምግብ የአበሻ ምግቦች ልጆች ምግብ ለምን እንደሚያቆሙ ተረድቼዋለሁ። የተረዳሁትም ከእናንተ ጋር በመነጋገር ነው። ለምሳሌ ልጆችን ከ6 ወር ጀምሮ በምንሰጣቸው ምግብ ጊዜ አይደለም ከአንድ ምግብ ጀምረን በአጃ ወይ ቡላ ምናምን በምንሰጣቸው ጊዜ በቂ እድገት አይፈጠርም እና ሰውነታቸው ቀንጭሮ ስለሚቀር ምግብ አምጡ ብሎ ይከለክላቸዋል። አበንደስታን። ስለዚህ አሁን መቀየር እየፈለግኩ ያለሁት ይሄ የዶሮና የእንቁላሏ ጉዳይ ስለሆነ አንዱ ከሌለ አንዱ መምጣት አይችልም። ልጅቷ መጀመሪያ በትክክል ካልተመገበች ምግብ አምጡ አትልም። ምግብ ካልመጣ ደግሞ ሰውነቷ ሊስተካከል አይችልም። ስለዚህ ከ6 ወር ጀምሮ እስካሁን ስትሰጪ የነበረውን ነገር ብትነግሪኝና በቀደም ቪዲዮን አይተሻል። አዲሱ የደብሊውኤችኦ መመሪያ ብዬ ቲክቶክ ላይም ዩቲዩብ ላይም ሎድ አድርጌያለሁ። እሱን ተከታትለሽዋል? አላየሁትም። እሺ ንገሪኝ። ስለዚህ አንቺ መታበያትን ንገሪኝ መጀመሪያ ምን እያበላሻት አልበላ እንዳለችሽ። አሁን አጃ አሁን እንትን እላለሁ። ይሄ ኩከር ማለት በአፕልም በተለያየ ፍሩትም እያረኩ እሰጣለሁ። በእንቁላልም
አጥሚትም እሰጣታለሁ። አጥሚትም በእንቁላል እያረኩ የአጥሚት እህሉን ማለት ነው። እና እሱንም እሰጣት ነበረ። ትበላልኝ ነበር ከ6 ወር እስከ 9 ወር ባለው ጊዜ። ይኸውልሽ ሰሊና፣ ስለዚህ አሁን እዚህ ጋር መጥቼ እያስረዳው ያለሁት ይሄ ልጅ በገንፎ በአጥሚት ይደግ የሚለውን ነገር ለመቀየር ነው የመጣ ነው። አዲሱ መመሪያ የሚለው ልጆች ከ6 ወር ጀምሮ አንድ ምግብ በሚዘጋጅበት ጊዜ 4 አይነት ምግቦች ቁርስ፣ ለምሳሌ አጃ፣ እርጎ ወይ ወተት ያለበት፣ እንቁላል የተጨመረበት፣ አርገሽ ወይም ለውዝ የተጨመረበት አንድ ምግብ የወሰደችውን ያህል ስጫት ነው የሚለው። አንድ ጊዜ ጠዋት ቁርስ ላይ መብዛት የለበትም። ልጅቷ የምትፈልገውን ነገር 4 ምግቦች መያዝ አለበት። ከዛ ምሳ እንምጣ። ምሳ ስጋ ወይ ዶሮ፣ አትክልት፣ ብሮኮሊ ወይም ካሮት ከእንደገና የተቀቀለ ድንች አድርገን አብረን ስንቀላቅለው ቅድም 4 አይነት ምግብ ነበረ። ደግሞ አሁን ስጋና አትክልት ስንጨምር 6 ምግብ መጣ። እራት ላይ ደግሞ ሌላ ነገር ምስር ሊሆን ይችላል፣ ሽሮ ሊሆን ይችላል። እንደዚህ አድርገሽ ከሰጠሻት አንድ ሰውነቷ መሰራት ይጀምራል። ሰውነቷ መሰራት ሲጀምር ደግሞ ምግብ አምጪ ትልሻለች ነው። ግን አሁን ገንፎ ብቻ ከሆነ አጃ ብቻ ከሆነ አትክልት ብቻ ከሆነ አንድ ምግብ በአንድ ጊዜ የምንሰጣቸው ከሆነ ሰውነታቸው እየቀነጨረ እየሟሸሸ የምግብ ፍላጎታቸው እየቀነሰ ይሄዳል ነው። ስለዚህ ከአሁኑ ጀምረሽ እኔ መጠኑ ይብዛ አይደለም የምታዘጋጁ ምግብ የተለያየ 4 አይነት ምግብ ኖሮት አብሮ ተዘጋጅቶ ግን ትንሽም ብትወስድልሽ በሷ ፍላጎት እሱን ከደጋገምሻት ሰውነቷ ውስጥ ከገባ በኋላ ሰውነቷ ደም ስለሚሰራ በግድ ምግብ አምጪ ማለት ትጀምራለች። አፒታይቷም እየጨመረ ይመጣል ነው። በዚህ ልታስተካክል ትችላለች ሰሊና? አይ ቁርስ ብቻ ነው የምሰጣት ዶክተር። ያኛው አሁን አጥሚት አጃውን ያልኩ ቁርስ ብቻ ነው። ምሳ ላይ ግን ምሳ እሱንም ነው ሰሊና እንስማማ። ቁርሱንም ነው እያወራ ያለው። ቁርስ አጥሚት ብቻ ወይ አጃ ብቻ ከሆነ አንድ ምግብ ብቻ ነው እየሰጠሻት ያለው በአንድ ጊዜ። ስለዚህ ይሄንኑ አጃ ስትሰሪ አጃ እህል አለ አይደለ? እዚህ ውስጥ እርጎ ወይ ወተት ጨምሪበት፣ እንቁላል ጨምሪበት፣ ከዛ ሙዝ ጨምሪ። 4 ነገሮች ሆኑ። ይሄንን ፈሽተሽ 4ቱም በአንዴ ስጫት ነው እያልኩ ያለሁት። እሺ ዶክተር። እሺ ምሳ ሰዓት ላይም ሲሄድ ስጋ ወይ ዶሮ ያለበት፣ አትክልት ያለበት፣ ፍራፍሬ ያለበት ቀላቅለሽ ስትሰጫት ራሱ አፒታይቱ እየመጣ ይሄዳል ነው እያልኩሽ ያለሁት። እሺ ስለዚህ እናቶች ልጅ በገንፎ ያድጋል ምናምን የሚለው ቀርቶ ሁልጊዜ ስጋ፣ ሁልጊዜ እንቁላል፣ ሁልጊዜ አትክልት፣ ሁልጊዜ ፍራፍሬ፣ አልፎ አልፎ ጥራጥሬ ይሁን ይላል አዲሱ ሪኮመንዴሽን። መልካም በርቺ። እሺ አመሰግናለሁ። በርቺ። እሺ ልጆቻችንም ቀንጭረን የቀረነው እኛንም የቀረነው ልጅ በገንፎ ያድጋል እያልን ነው። እሺ ብዙ ሰዓት ነው ያወራሁት። የተለየ ሀሳብ ካለ ኦሜጋ 3 እንጠቀም። አዎ ተጠቀሙ። አዎ ለ6 ወር 4 አይነት መስጠት አለብን። አዎ ዚዚ እያስረዳው እኮ ነው። አንተ ማትበላውን ለእኛ ታዛለህ እንዳትሉኝ። እኔ 3 ልጆች አሉኝና አሁን ከተረዳሁት በኋላ መልሼ ከእንደገና ተወልደው ባበላቸው እያልኩ ነው። ስለዚህ እናንተ እድለኞች ናችሁ። በእኔ የምግብ ሳይንስ እውቀትን ቢኖረኝም በዚህ ልክ አላበላኋቸውም ልጆቼ። ቀጥሉ። እሺ ቀጥሉ። ቤላ ዶክተር እንዴት ነህ? ሰላም ዮሴፍ እንዴት ነህ? ቀጥል። እሺ ኖርማሊ ያው የተወለደችው በ7 ወሯ ነውና እሺ አሁን ላይ ያለችበት ወሯ ደግሞ 7 ወሯ ነው። በ7 ወር ነው የተወለደችው? በ7 ወር ነው የተወለደችው። አሁን 7 ወሯ ነው። ኦኬ አሁን በ7 ወር ነው። ኪሎ ስንት ነው ያላችሁ? አሁን 5 ኪሎ። እሺ ይሁን። እሺ ቀጥል። እሺ እና አሁን ዶክተር ስናማክር ያው ምግብ የምትጀምር ብላን ነበርና ምን ትመክረናለህ? እንደ መጀመሪያስ ምን ብንሰጣት ጥሩ ነው ብለህ ነው? እሺ የመጀመሪያው የምትረዳኝ መጀመሪያ ልጅ ምግብ ለማለማመድ ነው። መጀመሪያ ከአጃ አይደለም ገንፎ ወይም የሚመቻችሁን ነገር ወይ ከሌላ ነገር ጋር ወይ ፍራፍሬ ሙዝም ይሁን የተቀላቀለበት አጃ ትንሽዬ ምግብ ለማስጀመር 1-2 ቀን ብቻ ነው። ከዛ ቀን በኋላ ጀምሮ ግን ሁሉም አይነት ምግብ የተቀላቀለት ምግብ አስጀምሩ ነው እያልኩ ያለሁት። ቅድምም እያስረዳው ያለሁት ስጋም ይሁን እንቁላልም ይሁን አብሮ ተፈጭቶ ከቁርስም ከምሳም ከራትም ጨምሮ 3-2 የምታበሉትን አሁኑኑ አስጀምር ነው እያልኩ ያለሁት። በተለይ ደግሞ ያንተ ልጅ ፕሪተርም ከሆነች ቶሎ እድገቷ መፈጠን ካለባት ብዙ ንጥረ ነገር በአንድ ጊዜ ማግኘት አለባት። መጠኑ ይብዛ እያልኩ አይደለም። ትንሽም ብትሆን በውስጧ ግን በአንድ ማንኪያ ውስጥ ያለችው ነገርም ከሁሉ ነገር የተዘጋጀ። ለምሳሌ ቁርስ ብዬ ልንገርህ። ቁርስ አጃ አለ አይደል? የአጃ እህል አለ። በወተት በጥብጣችሁት ሙዝ ጨምራችሁበት፣ ትንሽዬ ለውዝ ጨምራችሁበት ወይ ጥራጥሬ ትንሽዬ ዱቄት አርጋችሁ አብራችሁ መታችሁ ገንፎ ሰርታችሁ ይሄንን አብሏል። ስለዚህ 4 ምግብ በአንድ የያዘ ማለት ነው።
ምሳ ሰዓት ላይ የበሬ ስጋ ወይም የዶሮ ስጋ፣ ብሮኮሊ፣ ካሮት፣ ድንች ያለበት ቀላቅላችሁ አይደለም። ከጎኑ ደግሞ አንድ ፍራፍሬ ወይ ብርቱካን ሊሆን ይችላል ወይ ፓፓያ ወይ አናናስ ሊሆን ይችላል። ከጎኑ አድርጋችሁ ደግሞ በትንሽ ያጠጣታችሁ ይሄንን አብሏቸው ነው እያልኩ ያለሁት ዮሴፍ። ስለዚህ ይሄ ድሮ ብቻ ገንፎ ብቻ የሚባለው ነገር ተውት እያልኩ ነው። ይሰማል ዮሴፍ? ኪሎዋ ተመጣጣኝ ነው ማለት ይቻላል ዶክተር? ኪሎዋን ፕሪተርም ስለሆነ ስለ ኪሎ አናውራ፣ አሁን ስለ ፕሮግረስ ብቻ አናውራ። ፕሮግረስ ማለት ፕሪተርም ስለሆነች እንደ ሌሎቹ ልጆች አይደለም እያነጻጸርናት የምንሄደው። አሁን አንተ ማድረግ ያለብህ ላይ እናተኩርና የሚፈለገው ክብደት ላይ ትደርሳለች። እሺ ዶክተር፣ እሺ መልካም። በርቱ፣ ወጥራችሁ ያዙ። ቪዲዮዎቼንም ዶክተር ይቅርታ አንዴ። እሺ ውሃ መጠጣት ትችላለች? አይቻልም። ለሰባት ወር ልጅ ነው ማለት 7 ወሯ ነው። በ7 ወሯ ገብቶኛል። ግን ጡት ትጠባለች ወይስ ምንድነው የምትወስደው በአሁን ጊዜ? ጡት ነው። ጡትም ዱቄቱንም ትወስዳለች። በቃ ጡት ከሰጣችሁ ጡቱ እንዲሁ ስትጠጣ ማየት እንፈልጋለን ካላችሁ አንድ ማንኪያ ምናምን ሞክሯት በትንሹ ውሃውን። ኦኬ እሺ። ምግብ አተኩሩ። ውሃ ሆድ ነው የሚሞላው። ምግብ አተኩሩ። እሺ ዶክተር እናመሰግናለን። እሺ በርቱ። እሺ ቤላ ማሂ ሰላም ዶክተር። ቀጥ ቤላ እሺ አመሰግናለሁኝ። የኔ ጥያቄ የ2 ዓመት ከ3 ወር ልጅ አለኝ። ያው የተለያዩ ምግቦችን አሰባጥሬ ያበላዋለሁ እና ግን ጎመን፣ አተር፣ ምስር ምናምን በሚበላ ጊዜ በካካው ድፍኑን ነው ምንም ሳይፈጭ የሚወጣውና ምንድነው ችግሩ? በምን መልኩ ተሰርቶ ነው ወይስ አስገድደሽ እያበላችሁ ነው? አረ እሱ በጣም የምግብ ፍላጎት አለው፣ አስገድጆ አይደለም። ፈልጎ ነው የሚበላው። በቃ ይብላ፣ ይቀጥል፣ ምንም ችግር የለውም፣ ይብላ። እየጠቀመው ነው ግን እንደዚሁ ሳይፈጭ መውጣቱ አይደለም። ምስርሽ በደንብ በስሏል። የበሰለ በልቶ ነው ዝም ብሎ የሚወጣው። በደንብ የበሰለ ነው። አዎ ስለዚህ ቁጭ እንዳለ ነው የሚወጣው ምንም ሳይፈጭ። በቃ ድፍን ምስር ለምሳሌ ድፍኑን ነው የሚወጣው። ገብቶኛ። የምትጠቀሚው ቅባት አለ፣ አብረሽ የምትሰጪው ቅባት አለ፣ ቅቤ ወይ ምናምን አንጀቱ ላይ ላያስቀምጠው አልጫ ምስር አሁን በቅቤ ትንሽ ቅቤውን ተይው። እሺ ጎመኑ ግን ያው ጎመን ጠቃሚ ነገር ነው። አይ የተጠቀምሽው ቅቤ ነው ችግር የሚሆነው አንጀቱ ላይ ምንም አንሸራቶ ነው የሚያወጣውና ይሄ ከእንትን ጋር የሚገናኝ አይደለም። ግን የተጠቀምሽው ቅቤ ወይም የተጠቀሚው ቅባት ከመጠን በላይ የሆነ ነገር ካለ እሱን አስተካክሊና ንገሪኝ። ዘይትም ቢሆን ማለት ነው። አዎ ዘይትም ቢሆን በጣም ቀንሽ። የእሱ ችግር ነው የሚሆነው አንጀቱ ላይ። በቃ ልክ አሁን ሰዎች ፍየል ሲበሉ ቅባቱ በጣም ኃይለኛ ስለሆነ እንደሚያንሸራትታቸው ማለት ነው እንደሚወጣው ቅባት ቀንሽ። እሺ አመሰግናለሁ። መልካም። እሺ ማሂ እሺ ሰላም ዶክተር፣ እንዴት ነሽ? ደህና ቀጥይ። ሄሎ ይሰማኛል? ቀጥይ። ይሰማል? አዎ ይሰማኛል። ሄሎ ሰላም ዶክተር፣ ይሰማኛል? ቀጥይ። ልጄ 9 ወር ነው አሁንና። እሺ ኦኬ እሺ። ልጄ 9 ወር ነው እና ኪሎ ቀነሰብኝ። ባለፈው ዲያሪያ ይዞት ነበር ከ1 ወር ምናምን በፊት እና ምን በልቶ ወደ 10.1 ነበር። አሁን ይሄን ሰሞን ሳስመዝነው ግን 9.7 ሆነብኝ። ቆይ እሱን ታዩና ምን በልቶ ታመመው? ምንም የተለየ ነገር አለ። የታመመው ቦታ ቀይረን ነበረ ከመኖሪያችን ሌላ ቦታ ሄደን ነበር። እሺ እና እዛ ቦታ ላይ ደግሞ እዛ ጋር ብዙም ይትነሳ አልነበረም። ለዛ ይመስለኛል። እሺ አሁን የምታበይው ንገሪኝ እስኪ። አሁን የምታበይው አሁን ላይ ሁሉንም አይነት ነገር አበለዋለሁ። የበቆሎ እህል ከለውዝ ጋር ቁርስ ላይ፣ ፍሩቶች አበለዋለሁ። የበቆሎ እህል ከገንፎ ጋር፣ ምስር፣ ዶሮ በካሮት አሳ በቤት ውስጥ ባለኝ ነገር አበለዋለሁ። እንቁላልም እጠቀማለሁ።
እሺ ይኸውልሽ ማለት ሌላውን ቪዲዮዎች ላይ ተሻል በቀደም የሰሩት አዲስ መመሪያ እንዲያርጉ የሚለውን ተከታትለሻል ዩቲዩብ ላይም ወይ ቲክቶክ? አዎ እያየኋቸው። እሺ ስለዚህ አሁን የምታረጊው ማለት ነው አንድ ምግብ ስታበዩ አንድ እህል ብቻ ወይም አንድ አይነት ምግብ ሳይሆን 4 አይነት ምግብ ያለውን በአንድ ምግብ ላይ እንድታዘጋጂ ነው እየተናገርኩ ያለሁት። ለምሳሌ ቁርስ ላይ አጃ ካለው በወተት ወይ በእርጎ እንቁላልና ለውዝ አድርገሽ ብትሰጪው 4 ምግቦች ኖሩ በአንድ ጊዜ። ስለዚህ እነዚህን 4 ምግቦች አንድ ላይ አድርገሽ ነው የምትሰጪው። ግሪክ ዮገርት ነበር የምጠቀመው ባለፈው፣ እንደውም ቤት ውስጥ አዘጋጀዋል። እሺ እያልኩሽ ያለው እርጎ ለብቻው ስናክ ላይ ሊሆን ይችላል፣ ግን እንደዚህ አንድ ብቻ ምንም ነገር አልሰጠውም። እሺ ምሳ ሰዓት ላይ ንገሪኝ፣ ስጋ ያለበት ምግብ እንዴት እንደምታዘጋጂ ንገሪኝ። በካሮት በስጋ ካለ ስጋ፣ ዶሮ ካለ ዶሮ ወይ አሳውን አንድ ላይ እንትን ለውና በትንሽ ወይራ ዘይት ጠበስ አድርጌው ውሃ ጨምረሽ ፈጭተሽ ትሰጪዋለሽ። ኩስኩስ ወይ ሩዝ እሰጠዋለሁ። ያንቺ ጥሩ ነው። ይሄ ጥሩ ነው። እንግዲህ ኪሎ መቀነሱ ግን ኖርማል ነው። በጣም ስለጨነቀኝ እና ጡት አይጠባም። ግን እሱ ያጋጥማል። ቦታም ስለቀየራችሁ ትራቭለር ዳያሪያ የሚባል አለ። ሰዎች ጉዞ እና ሲጨንቃቸው የሚመጣ ዳያሪያ አለ። ከባክቴሪያ ጋርም ላይገናኝ ይችላል። እኔ አሁን አዲስ ሰፈር ወይም አንድ አገር ሲሄድ ያመኛል እና ትራቭለርስ ዳያሪያ ይባላል። የጭንቀት ነው። አንድ አካባቢን ከመልመድ የሚመጣ ማለት ነው እና የተለመደ ነው። ስለዚህ ወደዛ ስሜት ሲመለስልሽ ማብላት ቀጥይ ማለት ነው። ነግረሽኛል ችግሩ። እሺ ጡት አለመጥባቱስ ኢፌክት አለው? ስንት ወር ሆኖታል አሁን? አሁን 9 ያዘ። በቃ 9 ከያዘ ማጥባት አቁመሽ ነው እንጂ ጡት የደረቀብኝና ችግር የለውም። ስለዚህ ምግብ ስታዘጋጂ የላም ወተትም ይሁን ሌላ ነገር በግዴታ ካሁን በኋላ ዱቄት ወተትን ባትጠቀሚ ችግር የለውም። ባለፈውም ተናግሬያለሁ። የከብት ወተት ካገኘሽ በሱ ምግብ እየሰራሽ የሚጠጣም ከሆነ ከምግብ ጋር የሚሰራ ከሆነ በሱ መቀጠል ትችላለሽ። ኦኬ ዶክ ወተቱን አቀጥነዋለሁ። የወተት የላሙን ግን ይከፍታል። እንደውም አዲሱ ሪኮሜንዴሽን የሚለው ለትንሾች ልጆች የሚሆን ሙሉ ቅባቱ ያለ ምንም ያልወጣለት ነው የሚለው። ይሄ ይቅጠን ምናምን የሚለው እንትን ሳይንሳዊ አይደለም ብሏል አዲሱ መረጃ። እሺ ዶክተር አመሰግናለሁ በጣም ቴንኪው በጣም ዶክ። ቀጥይ ዩዘር ቀጥይ። ሰፕሊመንቶችን ምን ሪኮመንድ ታደርጋለህ? ለምንድን ነው ለማንቺ ነው ለማን ነው ለምንድን ነው? አንድ አመት ልጅ ፊሽ ኦይል እስካሁን አልሰጠሁትም። አሳ ነበር የማበለው ነው። ፊሽ ኦይል ግዴታ ነው አይደለም? አሁን እና ደግሞ ለምግብ ፍላጎት አዲሱ መመሪያ ብዬ የሰራሁትን ቪዲዮ አይተሻል? ስለ ሰፕሊመንት እና ስለበለጸጉት ግዴታ አይደሉም ነው የሚለው። በምግብ ካገኛችኋቸው እነዚህን መጠቀም አስገዳጅ አይደለም ይላል መመሪያው። የተሻለ ነገር ሳለው ወይስ ለምሳሌ የአሳ ዘይት ብለሽ ዘይቱ ከማን ነው የሚመጣው ብለሽ ነው የምታስቢው? የአሳ ዘይት ብለሽ ከማን ነው የሚመጣው? ከአሳው። ስለዚህ ዘይቱን መጠቀም ወይስ አሳውን መብላት ነው የሚሻለው? አሳ። ስለዚህ ሰውነታቸው ይልሽ እንደዚህ በአፍ ገብቶ በአንጀት አልፎ የሚወጣ ነገር ነው ሁሌ ጠቃሚ። ሰፕሊመንት አይጠቅምም እያልኩ አይደለም፣ ግን በሰውነት ውስጥ በሚያልፈው ሂደት ውስጥ የሚያልፈው ምግብ በጣም ጠቃሚ ነውና ከሰፕሊመንት ከምትታተኩሪ አሳ ምግቦችን ተጠቀሚ። ቅድም ግን ተናግሬያለሁ። ለልጆች በምትሰጥበት ጊዜ የአሳ መምጫውንና ትኩስነቱን ያልቆየ ያልተበላሸ መሆኑን ብታበስሉትም ተቅማጥ የሚያመጣ በሽታ ስላለ የአሳ መምጫውን ተጠንቀቁ ብያለሁ። አፒታይትስ ለአፒታይት መልቲ ቫይታሚን ምናምን ይመከራል ወይስ አይመከርም? ለአፒታይት ምግብ ነው። ባይ ዘ ዌይ መልቲ ቫይታሚን እኮ የመጣው ከአትክልት ፍራፍሬ አይደለም ራሱ ኤክስትራክት የተደረገው። ባይ ዘ ዌይ ልጅሽን እያበላሽው ስትሄጂ ትንሽም ዛሬ ቢበላ ሁሉን ነገር አሰባጥረሽ ከበላሽው አፒታይቱ ራሱ ይመጣል። ሰውነት ስለሚሰራ ደም ስለሚሰራ አጥንት ስለሚሰራ ሰውነቱ ራሱ አፒታይት ይሆነዋል የሚበላው ነገር እና እዚህ ጋር እየነገረች ነው። ኦሜጋ 3 እንቁላል ደግሞ አብዩ እያለች ነው። አሳ ከሌለሽ ቅድም ገብቷል ዶክተር ደሳለው። እሺ በግድም ቢሆን ማብላት አለብኝ። ይታገለኝና በግድ አላልኩም። አንድ የኢትዮጵያ እናቶችና ቤተሰቦች ማቆም ያለባችሁ ልጆችን በአስገድዳችሁ አታብሉ። ሙሉ ቀን ቢወድ ይችላል ሳይበላ እንደዛ ይዋል። ወንበር አስቀምጠሽለት ማንኪያ ሰጠሽው በራሱ በልቶ ያውቃል? በእጁ ይዞ አልፎ አልፎ ነው። በቃ እሱን አጠናክሪ። ሪስፖንሲቭ ፊዲንግ በራሱ እያጨማለቀ በማንኪያ በእጅ እየያዘ እንዲበላ አድርጊ። መልካም እሺ፣ እየጨረስኩ ነው። ተመሳሳይ ጥያቄ ነው። ቪዲዮዎቼን ገብቷችሁ ለማየት እንትን በሉ። ዛሬ የገባሁበት ጉዳይ
በተለያየ ጉዳዮች ነበር ተመልሶ ወደ እናትና ልጅ ጉዳይ ስለሚዞር ነው። እሺ ጸሚኒ ነው የሚለው ጸሂኒ ቀጥይ ያስሚን። እሺ አነባነቡ ነው ይቅርታ ቀጥይ። ያው ከሷ ጋር ተመሳሳይ ነው። የኔም ልጅ እንደዛው ምንም አይነት ፍላጎት የላትም እና ግራ ገብቶኛል ምን እንደማደርግ ራሱ። ስንት ወር ነው? 9 ወር። 9 ወር የመጣሽበት መንገድ ነው ለአሁኑ የዳረገሽ። እንዴት ልጅ የምናበላው ገንፎ ብቻ አንድ ምግብ ዛሬ ጠዋት እናበላለን። ከዛ ደግሞ ከሰዓት በኋላ አንድ ምግብ እናበላለን። ቀጥሎ ደግሞ አንድ ምግብ ነው የምናበላው። አሁኑ ባለው የደብሊውኤችኦ ጋይድላይን መሰረት ገና ቁርስ ስትነሺ አጃ ከሰራሽለት አጃ ውስጥ ምንድነው የእንስሳት ተዋጽኦ ወተት ወይ እርጎ እንቁላል ካለም ካልሆነ ለውዝ ወይም ጥራጥሬ ጨምረሽ አንድ ምግብ ውስጥ 4 አይነት ምግብ መኖር አለበት። ይሄን በሚበላበት ጊዜ ሰውነቱ ውስጥ የሚያስፈልገው ነገር ሲፈጠር የምግብ ፍላጎቱ ይጨምራል። ምሳ ላይ ደግሞ አትክልት ያለበት ዶሮ፣ ሩዝ ወይም መኮረኒ የተቀላቀለበት ምግብ አብረሽ ከሰጠሽው ቫይታሚን ቢ12 ዚንክ አይረን ስለሚገኝ ደሙ ስለሚፈጠር በግዱ ምግብ ይፈልጋል ማለት ነው። ስለዚህ እነዚህን ለማድረግ ብትሞክሪ አንድ ምግብ ውስጥ 4 አይነት በቀን ውስጥ ደግሞ 6 አይነት ምግብ እንዲያገኝ ለማድረግ እንደዛም እየሞከርክ ነው። ግን እሷ የመቅመስ ፍላጎት ራሱ የላትም። አሁን ለምሳሌ ቅድም ያልኮሽን በጠቅላላ አንድ ማንኪያ ብትበያት ልክ እንደ መድኃኒት በዩ አንድ ማንኪያ እንኳን ብትወስድልሽ ቀን ሙሉ ሆዷን የሚሞላ ቡላና ገንፎ ከማብላት ቅድም የነገርኩሽን ስጋ ምናምን የተቀላቀለበትን መድኃኒት በዩ 1-2 ማንኪያን ብትሆን ይሄ እየጨመረ እየታገልሽ ከጨመርሽ በኋላ ሰውነቷ ውስጥ ገብቶ ሰውነቷ በሚሰራበት ጊዜ አምጪ ማለቱ አይቀርም። ደም ሲሰራ ንጥረ ነገር ይፈልጋል። አሁንም አምጪ ማለቱ ይጨምራል ማለት ነው። እሺ መልካም። እሺ አመሰግናለሁ ለነበረን ጊዜ። የተለየ ጥያቄ ካላችሁ በስተቀር ነው ይበቃኛል። ረጅም ሰዓት ነው የተቀመጥኩት። ጥያቄው አልቅም። የተለየ ሐሳብ ካላችሁ ኮሜንት ላይ እንትን በሉኝና በዚህ ሊጨርስ። ግን ሐሳቡ ገብቷችኋል? ይሄንን ቪዲዮ አፕሎድ አደርጋለሁ ዩቲዩብ፣ ቲክቶክ ላይ ሐሳብ እንትን እሺ ሲትራን የሚለው ቀጥይ አውዱክ ቀጥይ። እሺ ሰላም ነው? ደህና። እኔ የ7 ወር ልጅ አለኝ። እሺ እና ምግብ ጀምሬለታለሁ። ጡት አቁሟል። ለምን አቆመ? ፎርሙላ ነው 3 ወር ላይ ነው ያቆመው። ጡቴ ደርቆ ነው። እሺ እና ፎርሙላ ጀምሬያለሁኝ። አሁንም ምግብ ጀምሬለታለሁ እና ምን ጀመርሽ ንገሪ። ሰሞኑን የጀመርኩት ድንች፣ ካሮት እና እንቁላል እና እንትን የኩከሩን ከእንትን ጋር እያረኩኝ ከወይራ ዘይት ጋር ምናምን አድርጌ እነዚህ እሰራለታለሁኝ። ግን እችን 2 ቀን ትኩሳት አለውና ተቋረጠ። እሺ ለንቲሽ ቀጥይ። ሰላም ዶክተር፣ እንዴት ነሽ? ሰላም ነሽ ወይ? ቀጥይ። እግዚአብሔር ይመስገን። እንትን የ4 ወር ልጅ ነበረኝና እሺ እንትን አይስቅም። በጣም ቆይ ነው አይስቅም። ይሄ አዲስ ብቻ ነው የምትመስለው። እንደዛ ነው። በጣም ደስ የሚል ነው። አንቺ የምትስቂ አትመስይም ፎቶሽን ሳይሽ። አይ እኔ በጣም ሳቂታ ነኝ ስለ እንደዛ ነው ወይ ብዬ ነው። ፈገግ ብቻ ነው የሚለው እንጂ እንደ መጀመሪያ ልጅ አይደለም። ምንም ችግር የለውም። ለምትሽ ታዩ የመጡት ብቻ ነው የምትሰጪው። ሁለቱንም ምን ጀመርሽ? ምግብ ጀምረሽ? አይ ነው ፎርሙላም ሰጠዋለሁ። ስለዚህ በቃ እንትናት ጤነኛ ልጅ ካልሳቀ የሚል በጣም ደስ ብሎኛል። ምን ላድርገው እኔ እንዲስቅ አይደለም ጠይት ግራ ስለገባኝ ነው። ግራ ገብቶሻል። ግን የህመም ምናምን አይደለም። ንቁ ልጅ ነው ያለሽ አይደለም? ከመሳቅ ውጪ ሌላ ችግር የለም። ሌላ ችግር የለውም። በቃ እንግዲህ እንጠብቅ። ሰው ይጠይቀኛል ለምን አይስቅ ምናምን ያልን ያስጨንቀው ነው የምጠይቀው። አትጨነቂ። ለምን ትጨነቂያለሽ? ልጅ ያንቺ አይደለሽ እንዴ? አንቺ ልጅ የምታውቂው የተለየ ህመምና ችግር ካለ አሳይተሽው ታውቂያለሽ? የተለየ ነገር ችግር አለ? ኧረ ምንም ሆኖ አያውቅም። ምንም ሆኖ አያውቅም። ተመስገን ልጅሽ ብለሽ ጥሩ ልጅ አግኝተሻል። ቀስ ብሎ ይሳቅ።
የሰላም ከሆነ አመሰግናለሁ። መልካም በርቺ። እሺ አዝናናሽ። እሺ እሺ ዲና ቀጥይ። እሺ ቀጥይ። እቲ ማን ይሰማል? አመሰግናለሁ። ዲና ቀጥይ። እሺ ዲና ቀጥይ። እሺ ይሰማል? አዎ። እሺ ብዙ ጥያቄዎቼ ተመልሰውልኛል። በጣም አመሰግናለሁ። አንድ ጥያቄ ያለኝ ልጄ 1 ዓመት ከ8 ወሯ ነውና ሄሞግሎቢኗ ትንሽ ቀንሷል፣ አይረን እጥረት አላት ብላ መድኃኒት ታዞልኛል። ምግብም ያው ታስቸግረኛለች። አሁን ጥያቄ ምንድነው? ፍሩት በጣም ትወዳለች፣ ታዘወትራለች፣ ፍሩት በጣም ትፈልጋለች። እና እየፈራሁ ነው። አሁን አብዝቼ መስጠት እየፈራሁኝ ነው። ምግብ ምንም እየበላች አይደለም እኮ እሱ ነው ችግር የሚሆነው። አንድ ልጆች የወደዱትን ብቻ አይደለም የምንሰጣቸው፣ አበንደስታ የሚያስፈልጉትን ነው መስጠት ያለብንና ቅድም እንደተናገርኩት አይደለም ፍሩት ብቻ በአንድ ምግብ ውስጥ 4 አይነት ምግብ ተቀላቅሎ ይሰጥ እያልን ነው ለልጆች ማለት ነው። ፍሩቱ ጠቃሚ ቢሆንም ግን ከአትክልት የሚገኘው እንግዲህ ቫይታሚን ሲ ወይም ስኳር ብቻ ነው። ቫይታሚን ቢ12 የለውም፣ ዚንክ የለውም፣ አይረን የለውም፣ ምን የለውም እና ልጅ ስለምትጎዳ ሌሎቹን ነገር ማበረታታትና ማስበላት አለብሽ አሁን ነው። እሺ ያው የአይረን እጥረቷ ሲስተካከል ምናልባት ምግብ ፍላጎቷ ይስተካከላል። ኤግዛክትሊ ይመጣል። ስለዚህ ግን የብረት እጥረቱን ለማካካስ አሁን ለብረቱ ምን ምግብ እየሰጣሻት ነው? ምግብ አይረን ያለበት ምግብ ምን እየሰጣሻት ነው ከመድኃኒቱ ውጪ? መድኃኒቱን ገና አልጀመርኩላትም። አሁን ላይ ምንም በቃ ይሄ ነው ይሄን ትበላለች ብዬ የምለው ምግብ የለም። ሙሉ በሙሉ ጉበት አብያት አልተባልሽም? ጉበት ከምግብ ጋር ሰርተሽ አብያት አልተባልሽም? አልተባልኩም። ስለዚህ የምታረጊው መሰለኝ ሱፐር ማርኬት ሄደሽ ፍሬሽ ኮርነር ምናምን ጉበት ትገዢና ጉበቱን ተጠብሽውና ድንች ጨምረሽበት አብረሽ ፈስተሽ የበረዶ ማስቀመጫ አቀዋለሽ አይደለም? በረዶ ምናሰራበት እሱ ላይ ለጥፊውና አስቀምጪውና በየቀኑ አንዱን እሱን እያወጣሽ ምግብ ስሪበት። እሺ በጣም አመሰግናለሁ። ጉበትሽ እንዳይበላሽብሽ ነው ከድንች ጋር ሰርተሽ ፍሪጅ ውስጥ አስቀምጡሽ ያልኩት። አንዴ ሰርተሽው ጉበቱ ካስቀመጥሽው ይበላሽብሻል። ስለዚህ አብስለሽው ፈሽተሽው ልክ እንደ በረዶ ቤት አስቀምጪውና ልክ እንደ ውስኪ በረዶ አንዳንድ እያወጣሽ ምግብ መስሪያ ያለው። ስለዚህ የብረት እንትኗን እሱ በጣም ያሻሽለዋል። እሺ በጣም አመሰግናለሁ። እሺ ቲቲ አሰፋ ነው የሚለው። ሲትራ ቀጥሉ። ዶክተር ይኸውልህ ተቋርጦ ነበር ቅድምና እችን 2 ቀን ትኩሳት አለው። ምግብ ግን በደንብ ይበላልኛል። ምግብ ግን ይወስዳል። እና እንደነገርኩ ድንች፣ እንቁላል፣ ካሮትና ኦትስ አርጌ አንድ ላይ ነው ቀቅለውና ፈጭቸው ነው የምሰጠው። አንዳንዴ ደግሞ ለብቻው ድንችም ስኳር ድንችም። እና ለምንድን ነው ይሄ የተከሰተበት? ሐኪም ቤት ወስጄ እንዳላሳየው የተለየም የበሽታ ነገር አላየሁም። እንዴት ላድርግ? የትኛው ነው የተከሰተው? ማለት የትኛው ነው የተከሰተው? ትኩሳቱ ነው? አይ ትኩሳቱ እኮ ትኩሳቱ እንግዲህ እኔ ሕክምና ዶክተር አይደለም። ትኩሳት ሊመጣባቸው የሚችሉ ብዙ ምክንያቶች አሉ። ግን ቅድም ከነገርሽኝ የምግብ አንፃር አንድ ድንችን ለብቻ ከመስራት ሁልጊዜ ምግብ ውስጥ 4 አይነት ምግብ እንዲኖር እያልኩሽ ነው። የተለያየ አትክልቶችን እንዲሰጣቸው አትክልትም ፍራፍሬም ድንች ውስጥ ፕላስ ስጋ ተጨምሮ አንድ ላይ በፈጭለት። እስካሁን ስጋ አልጀመርኩለትም። እስካሁን ስጋ አልጀመርኩም። 7 ወሩ ነው። ገብቶኛል። 7 ወሩ ነው። ስጋ መቆየት ራሱ የሚያመጣው እንትን አለና ትኩሳቱ በተለያየ ምክንያት ሊመጣ ይችላል። እሱም መከታተል አሁንም ተጠንቅቀሽ ፎሎ አፕ አድርጊ። ከኔ ጋር ይገናኙ። ግን የምታበዩ ምግብ ስጋ ካሁኑኑ 6 ወር እስከ 7 ወር 1 ወር ጊዜ ነው። እንደዚህ አይነት ጊዜዎች በጣም ወሳኝ ጊዜዎች ስለሆኑ ድሮ ገንፎ ብቻ ስጡ እንትን ስጠው የሚለውን እንተውና አንድ ምግብ ስናዘጋጅ ሁሉ ነገር ያለበት በየቀኑ መኖር አለበት ነው የሚለው አዲሱ መመሪያ። ስለዚህ እሱን ስታበዩ ኦልሬዲ ሰውነቱ ደም ስለሚሰራ ስለሚፈጠርለት ምግብ አምጡ ማለት አይቀጥላል ነው። አበንደስታል። እሺ ስጋ ብቻ ነው ያልሞከርኩት። ሞክራለሁ። አመሰግናለሁ። በሆስፒታል ነው በእኔ አይደለም። ሆስፒታል እና ክትትል አድርጊ። እሺ ዶክተር አመሰግናለሁ። እሺ ቲቲ ቀጥይ። አስቆየሁሽ መሰለኝ። ቀጥይ። አቤት ናኒስ ቀጥይ። እሺ እኔ ጥያቄ ማለት ነው ምግቦቹን ማሰባጠሩን ምናምን ገብቶኛል። ግን አሁን እኛ እናቶች ብዙ ጊዜ 6 ወር ሲሆን ወደ ስራ እንወጣለን። ማለት ስራ ግዴታ ነው። አሁን እንዴት የሰራነውን ምግብ እንዴት አድርገን ስቶር እናርግ? እንዴት አድርገን ለሰውስ ማለት እንዴት አድርገው ነው ማስቀመጥ ያለባቸው እንዳይበላሽ ቪታሚን እንዳያጣ ምናምን? እሱ ነው በጣም እየጨነቀኝ ያለው። ስለዚህ
የሚቀጥለው አጀንዳ ይላርገውና ሌላ አጀንዳ ነው የሰጠሽኝ። አሰባጥሩ ብለሃል፣ እንዲያርጋሃል፣ ስራ እንሄዳለንና ምግብ ደግሞ ሳይበላሽ እንዴት እንደሚቆይ ቪዲዮ ስራልን ነው። ትክክለኛ ጥያቄ ነው። ሰርቼ እንትን እልሻለሁ። አመሰግናለሁ ላኒስ። ትክክለኛ ጥያቄ ነው። አመሰግናለሁ። ተገቢ ጥያቄ ነው። አመሰግናለሁ። እሺ እሺ። ቀጥይ። አር ምናምን ሚል አት ምናምን አይታየኝም። ሰላም ነው። ደህና። እሺ ቀጥይ። ለ4 ዓመት ልጅ የአሳ ዘይት ሊረፍድበት ይችላል? አረ ምን ያደርጋል? 4 ወር ላይ ራሱ አሳ ዘይት ለምን ፈለግሽ? 4 ዓመት 4 ዓመት አሳ ለምን አታበዩ? እሱ የተሻለ ነው። አሳ ምግብ ማብላት? አዎ አሳ ዘይቱንም መጠቀም ትችያለሽ፣ ግን ምግብ ላይ ለምን አታተኩሪም ብዬ ነው መጀመሪያ። እሺ ቱናም ሊሆን ይችላል፣ በሳምንት 2 ቀን ቱና ሊሆን ይችላል፣ የኢትዮጵያ አሳ ሊሆን ይችላል። በምግቡ እንትን እንበል ለማለት ነው። መልካም። እሺ ለነበረን ጊዜ አመሰግናለሁ። የገባሁበት ጉዳይ ዛሬ ሀገራችን ውስጥ ከሉዓላዊነት ጋር ተያይዞ የምግብ ምርቶቻችንን ትኩረት እናርግ ብለን ነው። ከዛ ወደ እናቶች ጉዳይ ዞረን ነው። ሌሎቹ ቪዲዮዎችን ተከታተሉ። እሺ ላሊና እክራምን ላስተናግድና ጨርሳለሁ። ቀጥይ ላሊ ተስፋዬ፣ ኤክራም ሰላም። ቀጥይ ኤክራም ቀጥይ። እሺ ልጄ 7 ወሯ ነው። ምግብ ያስጀመርኳት ደግሞ 5 ወሯ ላይ ነው ማለት ነው። እሺ ብዙም የምግብ ፍላጎት አላይባትም፣ ግን እንዴት ነው አሁን ይሄ በደንብ የምግብ ፍላጎት እንዲኖራት ማድረግ የምችለው? ምን እንዳበላሻት ብትነግሪኝ። ከ5 ወር እስከ 7 ወር ምን እያበላሻት እንደሆነ ብትነግሪኝ። 5 ወር እስከ 6 ወር ድረስ ያለውን ለብቻ እያለማመድኳት ነበረ። ከ6 ወሯ እስካሁን ድረስ ደግሞ ኦትስ፣ ስኳሽ፣ ስዊት ፖታቶ ምናምን፣ ድንች፣ ካሮት፣ ምስር። እሺ ስጋስ? አንዳንድ ጊዜ አሳ። ስጋ እስካሁን አልሞከርኩላትም እኮ ይኸውልሻ። እሺ ኤክራም ተረድቻለሁ። የልጅቷ የምግብ ፍላጎት እንግዲህ በበቂ ሁኔታ ደም በሰውነቷ ውስጥ ተሰርቶ እድገቷ እንዲፈጥን ከተፈለገ እስከዛሬ የምንከተለው የነበረ አንድ አጃ እናብላ፣ አንድ ቡላ፣ ከዛ ደግሞ ከሰዓት የሆነ ምግብ ነበር የምንለው። አሁኑ ያለው ጋይድላይን ግን አንድ ምግብ ላይ 4 አይነት ምግብ እንዲገኝ ነው። ለምሳሌ ቁርስ ስትሰሪ አጃ፣ እርጎ ወይ ወተት ጨምረሽበት እንቁላል ካለውና ለውዝ አርገሽ ወይ በሙዝ ቀላቅለሽ ከሰጣሻቸው 4 ምግብ ጨመረ አይደለም። ምሳ ሰዓት ላይ ደግሞ ስጋ ወይም ዶሮ ከብሮኮሊ ወይም ከካሮት ከድንች ጋር ቀላቅለሽ ፈተሽ ብትሰጫት ይሄንን 1 ማንኪያ 2 ማንኪያም ከበላች ቫይታሚን ቢ12 ዚንክ አይረን ሰውነቷ ላይ ስለሚፈጠር ደም ሴሏ በሚፈጠርበት ጊዜ ምግብ አምጪ ማለት ትጀምራለች። ግን አንድ አይነት ምግብ ብቻ ከሆነ አትክልት ብቻ፣ ፍራፍሬ ብቻ፣ ገንፎ ብቻ ከሆነ በቂ ንጥረ ነገር ስለማያገኙ የልጆቻቸው ፍላጎት ይጎዳል ነው እያልን ያለ ነውና ይሄንንም ላንቺልም ልጅ አስተካኪ። የመጀመሪያ ልጅሽ ነች? አዎ የመጀመሪያ ልጅ ነች። ቀጥሎ ለምታመጪውም ልጅ ይሄ ኢትዮጵያዊ ስናስብ የነበረው በልጅ በጉንፎ ብቻ ያድጋል የሚለውን ኮንሰፕት ተን ሁሉ ነገር ስጋ በየቀኑ፣ አትክልት ፍራፍሬ በየቀኑ፣ ጥራጥሬዎች አልፎ አልፎ ሌሎቹን ደግሞ ተጠቀሙበት የነበረውን እንጀራ ዳቦ ወይ ምናምን ስንዴ ነገሩ የሆኑትን ደግሞ በትንሹ አርጋችሁ አብሉ ነው የሚለው አዲሱ ሳይንስ። ኦኬ እሺ። ስጋ ግን ማለት ነው ፍሪጅ የተቀመጠ ምንም ችግር አይኖረውም? ምንም ችግር የለም። ታበሲዋለሽ። ፍሪጅ ሲባል ረጅም ጊዜ አይደለም ያው ስለዚህ ምንም ፍሪጅ መሆኑ ምን ችግር የለውም። ታበሲዋለሽ አይደለም። አትክልት ትጨምሪበታለሽ፣ ድንች ካሮት ትጨምሪበታለሽ፣ አብረሽ ትፈጨዋለሽ። እሷን በማንኪያ እሷ እስከፈለገች ብቻ ድረስ በግድ ጨርሺ ብለሽ መታገል አይጠበቅብሽም። በቀን 2 እና 3 ማብላት አሁን ለግዴታ ነው። አሁን የፍላጎታቸው 2 3 እሺ በጣም አመሰግናለሁ። ስለዚህ ይሄንን ስታስተካኪ ባይዘው የምግብ ፍላጎቱ ራሱ ይመጣል። እሺ መልካም በርቺ። እሺ አመሰግናለሁ። እሺ ላሊ ይሰማሻል? እሺ መልካም ቀን ብያለሁ። ለነበረን ጊዜ በጣም አመሰግናለሁ። ለሌሎችም አስተላልፉ። መልካም ቀን እመኛለሁ። መልካም ይሁድ ቀን 7 ሰዓት ሆኗል። መልካም ቀን